ሙሳ ነብይ ሳይሆን ሙሳ ነብይ ነው የሚል ከሙሳ በፊት እንዴት ነው ማመጣለህ? ሙሳ ነብይ ሳይሆን ነብይ ነው የሚል ሙሳ መረጃ ሊመጣ አይችልም። አንተ ግን እስልምና ከመሐመድ በፊት አለ ስላልክ ነው ክሌሙን ለመንደ የወረደ አርጉመንት እዛችሁ አትምጡ። እንደዚህ አይነት ጭንቅላት እዛችሁ አትምጡ። ኤኒዌይስ ክፍሉን አንብቡና ፈስሩ። ክፍሉን አንብቡና ፈስሩ። እናንተ አለ እስከ አዳም ድረስ አለ ብላችሁ ክሌም ስላደረጋችሁ ነው። ሙሴ ሳይወለድ በፊት ሙሴ ይኸው ነብይ ነው የሚል እንዴት ነው እሱ የሚሆነው? ሙሴ ገና አልተወለደም። ባልተወለደበት ላይ ለሙሴ አርጉመንት አይመጣም። እናንተ ግን ከአዳም ጀምሮ እስልምና የሚባለው ነገር አለ ብላችሁ ስላላችሁ ነው። ሙሴ ባልነበረበት ላይ ሊጠየቅ አይችልም ስለሌለ። እስልምና ግን አለ ስላላችሁ የዚህ ይመጣል። ለምን ትቀጣለህ? ምን አስቀጣ? ቅጣቱ ስለምን አስኬደ? በመጀመሪያ ደረጃ ህግ የተሰጠው ለሙሴ ነው ብለን ነው የምናምነው እኛ። ከሙሴ ይጀምራል ብለን ነው የምናምነው። ሜይ ቢ በመጽሐፍ ደረጃ ከሆነ ሄኖክ ደግሞ ከሙሴ በፊት ያለ መጽሐፍ ነው። ስለዚህ ትቀጣለህ ማለት ነው። ቢንጎ ከሙሴ ሄኖክ ለምሳሌ ምንድን ነው ያልከው? ከሙሐመድ በፊት አንድ ማስረጃ አምጡ ነበር ያልከው አይደል? ከሙሴ በፊት አሁን እንደ አርጉመንት ዝም ብዬ ሙሴ ብዬ መጽሐፉን ሊሂድልህ እንጂ አትጩሃ። ቆይ ፓኒክ አታድርግ። ከሙሴ በፊት ለምሳሌ ሄኖክ ከሙሴ በፊት የነበረ ነው። የአዳም 7ኛ ትውልድ ነው። ተበላህ ማለት ነው። አንድ ሁለተኛ ደግሞ ህግ የተሰጠው እኛ ለሙሴ ነው። በሙሴ ነው ህግ የመጣው ብለን ነው ምናምነው። ዮሐንስ ወንጌል ምዕራፍ ሲያዳም ህግ የመጣው ራሱ በሙሴ ነው ብለን ነው ምናምነው። ስለዚህ ከሙሴ ነው የሚጀምረው ብለን ነው ምናምነው። ስለዚህ አርጉመንቱ እዛው ይመታብሃል ማለት ነው። አንተ ግን ከአዳም ነው የሚጀምረው ብለህ ስላሰብክ ነው ስላልክ ነው። አሁን ይህን ክፍል አንብብና ፈሰር እስኪ። ያንን አታመጡትም። ስለማያዋጣቸው አርጉመንት ሆን ብለው የሚያዝጉኛ ለክርስቲያን እሰማለሁ። እኛ አይ ቲንክ ወይ ኔትወርካችንን አስተካክላችሁ ሁሉ ወይ ተደማመጡ። ክፍሉን አንብቡት። ክፍሉን አንብቡት። ይሄንን መሐመድ ቀጥል። መሐመድ እንኳን አመጣ። መሐመድ እሺ፣ ምንድነው እሱ? ሎክ መሐመድ የተናገረው ነገር አለ። ከእኛ የመጨረሻዎቹ ሙስሊሞች ነን አለ። ከኛ በፊት የነበሩት ክርስቲያኖችና አይሁዶች ናቸው አለ። በመጀመሪያ የመጡት አይሁዶች ናቸው አለ። ላፈ እንዳላችሁ እዚሁ። ቀጣይ የመጡት ክርስቲያኖች ናቸው አለ። እኛ ሶስተኛ ላይ የመጣ ነው መጨረሻ ሙስሊሞች ነን አለ። ፔሬድ። የመጀመሪያ ላይ የመጡት አይሁዶች፣ ከዛ ክርስቲያኖች፣ ከዛስ ሙስሊሞች ናቸው አለ። እኛ መጨረሻ የመጣ ነው። ውሸታም ብላላል። አንድ አይደለም በቃኝ እስክትል ከቡሃሪ ከሙስሊም ከሱናን ናሳይ ከአቡ ዳውድ ከፈለግከው መረጃ ሰጣለሁ። ነብይ ያለበትን ከፈለግከው ሳሒህ የሆኑ ማለት ነው። ሎክ አይሁዶች መጀመሪያ፣ ክርስቲያኖች ከዛ፣ እኛ መጨረሻ የመጣ ነው። እኛ ሙስሊሞች ነን። መጨረሻ የመጣ ነው። ይሄ ቁርአን ደግሞ ምንድን ነው የሚለው? ላምብላችሁ። እነሱ ሊፈስሩት ያልደፈሩት አንድ እምነት የሚመራበት መጽሐፍ አለው። መጽሐፉ ምን ይባላል? እንመልከተው። ያወረድነውንም መጽሐፍ የተወረደው ከፊታችን ምን ከፊታችን በሁለቱ ጭፍሮች ላይ ብቻ በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። መጽሐፍ የወረደላቸው ለማን ነው? ለሁለቱ ጭፍሮች ብቻ። እንደነሱ እኛ ደግሞ ዘንጊነን ንባባቸውን እነሱ በራሳቸው ቋንቋ ነው የሚያነቡት። ስለዚህ ዘንጊነን እንዳትሉ ነው ለእናንተ መጽሐፍ የወረደው። ሁለቱ ጭፍሮች የተባሉት ለማን ናቸው? አይሁዶችና ክርስቲያኖች። መጽሐፍ የወረደው በማን ላይ ነው አለ? በሁለቱ ጭፍሮች ላይ ብቻ ፔሬድ። ከሁለቱ ጭፍሮች ውጭ መጽሐፍ የወረደለት የለም። ብቻ የምትለውን አሳያቸው። ሙስሊም የሚባል አይደለም፣ መጽሐፍ አልተሰጣቸው። መጽሐፍ በሌለበት ደግሞ እምነት ሊኖር አይችልም።
ሁለቱ ጭፍሮች ደግሞ ማናቸው? የእውቀት ባለቤት የመጽሐፉ ሰዎች ሱራ 10 94 ላይ፣ ሱራ 2 113 ላይ አይሁዶችና ክርስቲያኖች እንደሆኑ ቁርአኑ በግልጽ ይናገራል። ሱራ 2 113ን ክፈተው ክርስቲያን። የሚከራከሩበት መጽሐፉ ያላቸው የመጽሐፉ ሰዎች ሁለቱ ጎሳዎች የተባሉት አይሁዶችና ክርስቲያኖች ናቸው። ምን መጽሐፍ የተሰጣቸው? ሳዳምናክ መቀጠል ይችላል። ክርስቲያን ያያንም ዝቅ አድርጎ የትኛው ክፍሉ ነው? አገባኝም ያልከው የመጀመሪያው ከላይ ያለውን አንብቤ ኦኬ አርግለት አርግለት። የመጀመሪያውን ከላይ ያለውን አንብቤ ችግር የለውም። እሺ 155 ማለት ነው። ችግር የለውም። ይህም ያወረድነው የሆነ የተባረከ መጽሐፍ ነው፣ ተከተሉትም ይከተላችሁም ዘንድ ከክህደት ተጠንቀቁ ይላል። የሚረዳህ ነገር አለ እዚህ ጋር? ሳዳም እሰማለሁ ነው ያል። ይህን ክፍል ላይ ጠቀስከው ምን እንዲረዳህ ነው? አፍ አውርደናል ለሁለት ጭፍሮች ብቻ ነው የሚለው። ከዛ በኋላ ያለው ለእናንተ ቁርአን ወርዶላቸዋል፣ ለእነኛ ደግሞ ለክርስቲያኖች እና ለአይሁዶች ሁለት መጽሐፍ ወርዶላቸዋል ነው። እኔም እኮ ያልኩት ይሄንን ነው። ስለዚህ አይሁዶች እና ክርስቲያኖች ሁለት መጽሐፍ ተሰጥቷቸዋል። ሙስሊሞች መጽሐፍ አልተሰጣቸውም። መጽሐፍ ባልተሰጣቸው ላይ ደግሞ አማኝ ሊባሉ አይችሉም። አይሁድና ክርስቲያኖች መጽሐፉን የሚያነቡ የመጽሐፉ ባለቤቶች እንደሆኑ ሱራ 2 113ን አንዴ ክፈተው። ሁለቱ ጭፍሮች አይሁድና ክርስቲያኖች እንደሆኑ እናሳያቸው። እነሱ መጽሐፉን የሚያነቡ ሲሆኑ አይሁዶች መጽሐፉን ምን የሚያነቡ ሲሆኑ መጽሐፍ የተሰጣቸው፣ ምክንያቱም መጽሐፉን የሚያነቡ የመጽሐፉ ባለቤቶች ይባላሉ። ሱራ 10 94 ላይ በተመሳሳይ ስለሚያስቀምጠው ማለት ነው። እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ። ክርስቲያኖችም አይሁዶች በምንም ላይ አይደሉም አሉ። ስለዚህ መጽሐፉ ባለቤቶች ለመጽሐፉ የተሰጣቸው መጽሐፉን የሚያነቡት ማን ናቸው? አይሁዶችና ክርስቲያን ናቸው። መጽሐፍ የተሰጠው ለማን ነው? ለአይሁዶችና ለክርስቲያን። የሚቃወመኝ አለ? ለሙስሊሞች ነው የሚል አለ? ለሙስሊሞች ለአይሁዶችና ለክርስቲያኖች አይደለም የሚል ካለ መቃወም ትችላላችሁ። እሸልማችኋለኝ። አቡ ሰይድ እፎይ ቀጥል። እፎይ እንዴት ነው? እፎይ ለምን ትዘባርቃለህ? እፎይ መልካም። እሺ እሺ፣ ስድቡን ያዝ አድርገውና መጽሐፉ የተሰጣቸው ለማን ነው? መጽሐፉ የተሰጣቸው ለማን ነው? እፎይ አዘባርቅ የማታውቀውም እባክህ አንተ። እንደው እሸልማችኋለሁ። መጽሐፉ የተሰጣቸው ከመሐመድ በፊት ለክርስቲያኖች እና ለአይሁዶች ካልሆነ እሸልማችኋለሁ አልኩ። ለሙስሊሞች ነው የምትለው? እፎይ ሁሱ ጋር ያገላገለኝ አንቀጹ ምንድን ነው? አቡ ሰይድ አንበሳ ድምፅ ሲሰማውን በቃ አንቀጹ ምንድን ነው? ያገላገለኝ እንደ ሁሱ ጋር ያው አንድ ቦታ ክፍተት አለ፣ ያዘውና ነው። ኧረ እንደው ባለፈው እኮ ታስፈሳህ ነበር እኮ ሰማህ። ቼክ አድርገህ አቡ ሰይዳ ማይክን ያዝ። እሺ ብልግና ቃላት አትናገር። ማይክ ያዝ። መሞገት የምችል ከሆነ ማንኛውም ሰው መግባት ይችላል። መሞገት የሚችል እኛ ቤት በእርግጥ አንተ ትችላለህ። እየደወለልህ ነው። ሚዩት እንዳታደርግ አሰማ ናድማ በለው። ውጣ ሊልህ እንዳይሆን እስቲ ቼክ አድርገው። እስቲ ይመጣል በልና እምቢ ይላል ወይ ብሎህ ነው። አስገባው ሆነ ሰይዳ አንሳለት። ልብ ተርፋ እየመታ ነው። ለምን ስሜን አነሳ? እኔ አልመጣም ታስበላይ ነው እያለህ ነው።
ሉክ አንድ ሰው መጥቶ ቻሌንጅ አድርገኝ፣ ሁለቱ ጭፍሮች ሙስሊሞች ናቸው የሚል ካለ ይምጣ። መጽሐፍ የተሰጣቸው ሁለቱ ጭፍሮች ሙስሊሞች ናቸው የሚል ካለ መጽሐፍ የተሰጣቸው ሁለቱ ጭፍሮች አይሁድና ክርስቲያኖች ናቸው። መጽሐፉ ከተሰጣችሁ እናንተ ሙስሊም ነው አንተ ሙስሊም ነው አልከ። ቀጥል ማስረጃ አንድ ብቻ አምጣ። አንድ ብቻ አምጣ። ሁሌ በአንድ ስላለ ነበር አንድ ብቻ ስላለ አንተ ይኸው ቀጥል። ጣባ ራስ ጣባ ምንድን ነው? አንድ ብቻ ጣባ ራስ እችን የመሰለ ጭንቅላት ጣባ ራስ ትላለህ። ሸራፋ ነብዩም ሸራፋ ነብዩም ሸራፋ ነው። ሳቅ ታው አትበል። ነብዩም ሸራፋ ነው። ኤኒዌይስ ጣባ ራስ ግን ምንድን ነው? እርሰን ሸራፋ ላስተክልልህ። ነብዩ መቼ አስተካከለ? እኔ ነብዩን ሱና እየተከተልኩ ነው እኮ። ኤኒዌይስ ወደ ቶፒኩ ተመለስ። ስድቡን ያዘው። አንተ የጀሃነም ነህ። አንተ ጀሃነም ገቢ ነህ እኮ። ጥያቄ መጠየቅ ይችላል። ሱራ 6 ጥያቄ መጠየቅ ይችላል። አቡ ሴዳ መልሳለህ ይላል። ጥያቄ በኋላ ላይ እንቀበላለን ስንጨርስ። ይሄንኛውን እንትን ብለን ስማ። ሄሎ ምላሽ አለ የለም? ኢየሱስ ምንድን ነው? መልስ ከሌለ ያዝ በቃ ማይክን ቀጥል። ክርስቲያን አንድ ሰው መጥቶ ቻሌንጅ አድርገኝ። መጽሐፉ የተሰጣቸው ለሙስሊሞች ነው። ኢየሱስ አቡሳይዳ ማይከዝ የእሱ በስጋ የተገለጠ የኔም ያንተም አምላክ ነው። ከሰሮንና ታብታብ እያደረግ ተማር። ቀላል ጥያቄ ነው። እኔ መረጃ ላምጣልህ። አንዴ ከሙሐመድ በፊት የመጽሐፉ ባለቤቶች የተባሉት እነማን ናቸው ነው ጥያቄው። ባይ ዲፎልት ማለት ነው ሙስሊሞች ናቸው ወይስ አይሁዶችና ክርስቲያኖች ናቸው? ሉክ አይሁድና ነሳራ። ኦኬ እስኪ በድ ድገመው። አይሁድና ነሳራ ምንድን? ስለዚህ መጽሐፉ ባለቤቶች አይሁድና ነሳራ ናቸው። ስለዚህ ያመኑት ናቸው። ኦኬ ስለዚህ መጽሐፍ የተሰጣቸው የመጽሐፍ ባለቤት የሚባሉት አይሁዶችና ክርስቲያኖች ናቸው ማለት ነው። ከስራ አንብበው ኢነ ለዚነ አመኑ ወለዚነ ሃዱ ይለው ምንድን ነው ያለው? እነዚያ ያመኑት ናቸው። ያመኑት ምንድን ናቸው? አይሁድና ክርስቲያኖች። መጽሐፍ የተሰጣቸው ማን ናቸው? አይሁድና ነሳራ። መጽሐፍ የተሰጣቸው ማን ይባላሉ? አይሁድና ነሳራ። ጎበዝ። ስለዚህ ሙስሊሞች መጽሐፍ አልተሰጣቸውም ማለት ነው። ተሰጥቶናል ለእኛም። ምን ፉርቃን ወይ ቁርአን? እኔ ጠየቅኩ ከመሐመድ በፊት ነው። መሐመድማ ፉርቃን ወይም ቁርአን ተሰጥቶኛል ብሏል። ፉርቃን በእርግጥ እሱን አላንሳው። ኤኒዌይስ ቁርአን ተሰጥቶኛል ብሏል አይደለ? እኔ ጠየቅኩ ግን ከመሐመድ በፊት ሙስሊሞች ከነበሩ የተሰጣቸው መጽሐፍ ምን ነበር ነው። ኢንጂልና ተውራት የተሰጣቸው ደግሞ ለአይሁዶችና ለክርስቲያኖች እንደሆነ ተማመንን አይደለ? ስለዚህ በዚህ መጽሐፍ የሚመሩት አይሁዶችና ክርስቲያኖች ናቸው። መልካም። አንድ አዲስ ልጋብዝህ። አንድ የክርስቲያን ክፈተው። ሳይ ሙስሊም 850 እኮ ይህንን የሚፈስረው ነው። ሀዲሱ የሚፈስረው በደንብ ግልጽ የሚያደርገው ነው። ሀዲሱ ሳይ ሙስሊም 855 ሲን ክፈተው አንዴ። እሺ 855 ሲል አንተ ከፈትከውም ይሆናል፣ ግን ቀጣይ እናብራራዋለን። ቀጥል። አይሁዶችና ክርስቲያኖች እንግዲህ እነማን እንደሆኑ ደግሞ ከቁርአን እናሳያቸዋለን። ምን የሚያምኑት እምነት የሚከተሉት ምን እንደሆነ ማለት ነው። ሳይ ሙስሊም 855 ላይ ምን ይላል? አቡ ሁሬራ ሪፖርትድ አላስ ሜሴንጀር አሲንግ፣ አቡ ሁሬራ እንዳስተላልፈው የአላህ መልእክተኛ እንደተናገረው ይላል። ዊ አር ዘ ላስት ዊ ኩድ ቢ ዘ ፈርስት ኦን ዘ ዴይ ኦፍ ሪዘሬክሽን፣ እኛ የመጨረሻዎቹ ነን፣ በቂያማ ቀን ግን የመጀመሪያዎቹ እንሆናለን አለ። አንዴ እስኪ ተረጋጋ። አረብኛ ነው የነበረ። አረብኛውን ነርቭ ተነካ ሳዳ። አንዴ ምን አለ መሐመድ? ዊ አር ዘ ላስት፣ እኛ የመጨረሻዎቹ ነን። ዊ ኩድ ቢ ዘ ፈርስት ኦን ዘ ዴይ ኦፍ ሪዘሬክሽን፣ በቂያማ ቀን ግን የመጀመሪያዎቹ እንሆናለን። ኤንድ ዊ ውድ ቢ ዘ ፈርስት ቱ ኢንተር ፓራዳይዝ፣ ጀነትን በመግባት የመጀመሪያዎቹ እንሆናለን። እና ሙሐመድ ነው የሚናገረው። በት ዴይ ወር ጊቨን ዘ ቡክስ ቢፎር አስ፣ ነገር ግን ከኛ በፊት መጽሐፍ የተሰጣቸው አሉ። ኤንድ ዊ ወር ጊቨን አፍተር ዘም፣ እኛ ደግሞ ከነሱ በኋላ መጽሐፍ ተሰጥቶናል።
they disagreed and Allah guided us the right on whatever they disagreed regarding to the truth እኛ ተመርተናል እያለ ይናገራል። ሎክ ስለዚህ ምን አለ? እኛ የመጨረሻዎቹ ነን፣ በቂያማ ቀን ግን የመጀመሪያዎቹ እንሆናለን። ከኛ በፊት አይሁዶችና ክርስቲያኖች ነበሩ። ለነሱ they were given the book before us ከኛ በፊት ለነሱ ምን መጽሐፍ ተሰጣቸው? ለማ ለአይሁዶችና ለናሳራዎች። ከዛስ እኛ የመጨረሻዎቹ ስንሆን ግን በቂያማ ቀን የመጨረሻዎቹ እንሆናለን። ከዛ ምን አለ? it was this day there is about which they disagreed ነው የሚለው። ኦኬ but Allah guided us to it. That is Friday for us. The next day is for Jew. And the day following for the Christians. ይሄ ለእኛ ቀን ሆነ። መቼ? አርብ ለእኛ ተሰጠን። ለአይሁዶች ቅዳሜ ተሰጣቸው። ለክርስቲያኖች ደግሞ እሁድ ወይንም ደግሞ ከቅዳሜ ቀጥሎ ያለው አለ። ስለዚህ ክርስቲያኖች የሚያከብሩት መቼ ነው? እሁድን። አይሁዶች የሚያከብሩት ሰንበት መቼ ነው? ቅዳሜን። ሙስሊሞች የሚያከብሩት ሰላትን ጁማ መቼ ነው? አርብ። ማነው ይሄን ያለው? ቃል ረሱል ነው አይደለ? መሐመድ። ስለዚህ በዚህም መሰረት አስቀድሞ የተሰጣቸው የመጽሐፉ ባለቤቶች ክርስቲያኖችና አይሁዶች ናቸው። እስልምና የመጣው መቼ ነው? በመሐመድ ጊዜ። እስልምና የመጣው በመሐመድ ጊዜ አይደለም ወንድሜ። ቆይ አንዴ ተራ ጠብቅ፣ መሐመድ ይጨርስ ትቀጥላለህ። ስለዚህ ክፍሉ በግልጽ ምን እያለ ነው? ከኛ በፊት አይሁዶች እነሱ ቅዳሜን ያከብራሉ። ከኛ በፊት የነበሩት እሁድ ተሰጣቸው፣ እሁድን ይከተላሉ። እኛ አርብን እንከተላለን። እኛ የመጣ ነው ከላይ አድርገው አስምርልኝ። we are the last ምን ማለት ነው? እኛ የመጨረሻው ነን። እኛ አይደለንም ያለው፣ ነብዩ ነው ያለው። ነብዩ ነው ያለው። ስለዚህ ሜቢ ይሄንኛውን በደንብ ተረድተዋል መሐመድ። ወደ ሌሎች ልቀጥል? አርጊው ታደርጋለህ? ወደ ሌሎች ልቀጥል? አብላለው አይሻልም? ተመጫ ነው። ሌላ ሰው እንደ አርጊው መከራከር እችላለሁ የሚል ካለ እንትን ይበል በደንብ ይኸው። አንተ ክርስቲያን ቀጥል። ያ ስለዚህ ምንድነው ከሙሐመድ በፊት መጽሐፉን የተሰጡት አካላት እነማን ናቸው? አይሁዶችና ክርስቲያኖች ናቸው። አይሁዶችና ክርስቲያኖች ናቸው እንጂ ሙስሊሞች አይደሉም። ምክንያቱም ሙሐመድን ብሎ ተናገረ፣ እኛ መጨረሻ ላይ መጣን፣ ከኛ በፊት ግን ሁለቱ ጭፍሮች መጽሐፍ ተሰጥቷቸዋል። ተውራትና ኢንጂል የተሰጣቸው አይሁዶችና ክርስቲያኖች። አንድ ሁለት ጥያቄ ሰደም መልስ አለህ? መልስ ካለ ቀጥል። በዚህ ላይ መልስ አለህ? ከሙሐመድ በፊት መጽሐፉን የተሰጡት አንዴ ከሙሐመድ በፊት መጽሐፉን የተሰጡት አይሁዶችና ክርስቲያኖች ናቸው ወይስ ሙስሊሞች ናቸው? እፎይ አሁን ያንተን ሃይማኖት ጨርሰህ ሳታነብ ጨርሰህ ሳትል ዝም ብሎ ምንም በማያውቁት ገብተህ አሁን እዚህ እኮ ምንም ነርበስ ሆነሃል። እስልምና እንዳሌለ ገብቶሃል ማለት ነው። ለዛ ነው ጥያቄ ቀበላችኋለሁ በኋላ ላይ ታላላቅ ኡስታዞች አሉ። እነሱ አታልቅስ ደግመ ካለቅስ ሙስሊምና የለም። እውነት ነው አንተ የምትለው ነገር ማለት ነው። ውሸተኛ ሙስሊምና ነው። እኛ አሁን ሙስሊም ማለት ውሸተኛ ነው። እውነት ነው ወላሂ ብላ እውነት ነው አንተ የምትለው ነገር ማለት ነው። እንት ተቀብያለሁ። ክርስትና ነው በጣም ራውንድ የሚሆነው መንገድ ማለት ነው። እውነት ነው ወላሂ ለዓለም እውነት ነው። ክርስትና እውነት ሃይማኖት ነው። ሙስሊምና ምንም የለም፣ ውሸት ነው። ለማመድ የሚመራመደው ሰዎች በጣም ውሸተኛ ነው። ሙስሊም አይደለም አንተ። እኔ ሙስሊም ወላሂ ለዓለም ሙስሊም ነኝ። ሙስሊም አይደለም ወላሂ ቢላሂ ቱላ በጣም ቁርአንን አንበብ ካል ወላሂ ቢላሂ ቅራሲ بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين ولا الضالين
ምንድን ነው እንትን አደረከው? ኤኔስ ከእስልምና ወጣ ነው አልፈልግም። ሙስሊምና ቅርብ ቀን ነው ይሄ። አሁን ጉሩብ ውስጥ ገብቼ ክርስትና ፈለኩልኝ። ኦኬ ቅድሙን የቁርአን አንቀጽ እነግራለሁ። ሱራ 6 165 አለ፣ ሐዲሳቶችም አሉ። ኦኬ ምንድን ነው ስሙ? ሱራ 6 ሱረቱ አናም ነው የሚባለው። አንዓም ምንድን ነው የሚባለው? እንደዛ ነው ያና ያለ አንተ ጌታ ህይወት መች አለ? ይነሽተኛል። ዘምር ሊለኝ ነው። ኤኒዌይስ በራሳችሁ ሎጂክ በራሳችሁ መጽሐፍ እስልምና እንደሌለ በደንብ ነው ማለት ገና እቺ ጅማ አንድ አርጉመንት ነው ያሳያችሁ። የቀደሙ ልጅ ነግሬያችኋለሁ። ወጥቷል ከእስልምና አርጉመንት ጣለ እያልኩት አልገባውም። እሱ ምን እንዳወራ አልገባውም። ከዛ እሱ ብዙ ስላወራ ነጥብ ያስጣለ ይመስሎታል። ብዙ እኔን ሞቅ ስላደረገ እኔን ስለተሳደበ ምናምን ነገር ነጥብ ያገኘ መስሎታል። አታውቅም አንተ መሀይም ነህ እንደዚህ ምናምን ጭነውባቸው የመጡትን ያዙና ነው አዳምጬ እኔ እንዴት አርጉመንታችሁን እንደሚገለው ስለማቅ ማለት ነው። አሊ ኡመር በቅርብ ነው የወጣው ከእስልምና? ቅርብ ነው መጣሁልኝ። ሰሞኑን ራሱ አልደረስኩልኝም። አማርኛ ብዙም አልችልም። ብዙም አልችልም። እኔ በጣም እችላለሁ፣ ግን እኔ የምታወራ ከሆነ እችላለሁ። ችግር የለም። እሰማለሁ የምታወራ ነገር። ኦኬ ምንድን ነው የምትችለው ቋንቋ? በደምብ ኦሮምኛም በደምብ እችላለሁ። ኦኬ አፋን ኦሮሞ ሰርተና እንደሳ አንጋሩ እንደንዳውጋ አይንደ እንደያን ስሪት እንደ ኦኬ ዲዮ ከናባቴ ስለማር ኦኬ ለመውጣት ምክንያት የሆነ ምንድን ነው? አንወን ረበውድ እንደ በጣም በታ ሰላት ብላሽ መሰላቱ ጅረመለ ጀናን እንጅርቱ ለኒ ከራማ ከራ ዱጋ ወርባደ ዳረን አከሚን ከራ ዱጋ ወርባደ እንጅሩ ከራን ኢዲን ስራጥ ሙስተቀን ጀድ ረቢን ላኪን ዮይኔ ኡማ ረቢዮታት ማሊፍ ኢዲን ስራጥ ሙስተቀን ጀድ ከራ ዱጋ በርባነ ጀሪ ረባን አይ ዮ አት ረቢን ኡማ ሳ ከራ ዱጋ ቀጀልቼ ማሊፍ እንጅራን ኦፊሳዩ ኒ በርባደ በር ዶሰንት قول إنجلني بردوسانيت مسلم الله سبحانه وتعالى سي إن فتحنا وبينا يكفرك الله قدمت وما تدين وما تأكروا ربنا كجد ما جد نبيوت شوف كيسان لمن جالتهم يسوع جل ربي شفت الدم أفروان صبات جد محمد في وان جد أنكون شوف وان صبا نجرو نبي شما محمد يعني كاركوجرام على قبل من السمات على ودم يلا ما الله رسول نقرأ لسه نقرأ مالد هاتاتني أنا ولا لسه ስነ ምግባሩን እንዴት ታዋለህ? የሙሐመድ ስነ ምግባሮች እኔ አምላይ ለምን ሱራው የሙሐመድ ስነ ምግባር ያደረጋቸው ምናምን 156ኛው አያ ላይ ሙሐመድ 156 ሙሐመድ ያደረጋቸው ምናምን ተቀበላቸው ነበር አሊ። ኧረ ሙሐመድ እኮ ውሸተኛ ነብይ እኮ ነው። በጣም እውነተኛ ነብይ አይደለም። እሱ የማስያ ነብይና ለሴት የሚወዳትና በጣም ሰው የሚገደል ብቻ ነው እሱ ነብይነት ሆነ እንጂ በጣም እሱ ለአላህ ወይም መንገድ እየራመደን አይደለም። አላህ ማቆ ነገር የለም እሱ ማለት ነው። እውነተኛ ነው ወላሂ ለአሊም ሴት በደንብ ወዳለ አሊ ኡመር መሮት ነው የወጣው። አሊ ኡመር አይደለም ለአሊም ነው። በጣም ምንም ሻዳ ምን ወደው መልካም እሺ ወደ ቶፒኩ እንመለስና ሙሐመድ ሱራ 6 እሺ ያው እሱ ስለመረረው ተናዶ ነው ገና አዲስ ሰው ስለወጣ ሜቢ እንትን ብሎን ነው። አማርኛም በደንብ ስለማልችል ሳወራ አንድ ጥያቄ ኤኒዌይስ አሁን ቶፒኩ ላይ ተነጋግረንና ሙሐመድ ሜቢ የለም ያልከው ቆይ ስድብ ውስጥ አትግባ ሳዳም ይታርክ ሙሐመድ ሱራ 6 ወይንም ሱረቱ አንዓም አያ 156 ላይ አለ። ክፍሉ እዛ ላይ ነው ቀደም ያነበብነው ቁርአኑ። ስለዚህ በግልጽ ቁርአኑ የሚናገረው
ከእስልምና በፊት የነበረው ሃይማኖት ልጁ የሳደበው ጥያቄ ነው ወይ መልስ ነው? አይደለም፣ እያሰደብክ እኮ ነው። ጥያቄ ነው ወይ ጥያቄና መልስ ቤት ነው ወይ ስድብ ቤት ነው? የሰደበ ነው የሰደበ ነው። ማንም የሰደበ የለም። በቃ ማንም የሰደበ የለም። አሁን ወደ ቶፒኩ አሊ ዑመር እኔ ሙስሊም መስሎኝ ነው ከእስልምና ወጥቻለሁ አለ። እየዋሸ ነው ወይ? እኔ ሙስሊም አልነበርኩኝም አልኩት። አይ የፈለካችሁትን እንትን በሉ ብሎ ሙስሊም እንደሆነ ነገረኝ። ስለዚህ ሙስሊም መሆኑን በምን እናውቃለን? ስለሆነ ሙሐመድ ሐሰተኛ ነብይ ነው አልከተልም። መጀመሪያ ሙስሊም አይደለም። ስለዚህ እኔ ሙስሊም ቶፒኩ ላይ ቁምና አሊቷቸው በቃ አሁን ቶፒኩ ላይ ቁምና ምንድነው እሱ ማንኛው ነው ቀድሞ የመጣው? ሳዳም ይመስለኛል። ሳዳም እንኳን ደህና መጣ። ሙሐመድ ያው የለም ያልከውን የቁርአን ክፍል ሱረቱ አናም 156ኛውን አያ ቼክ አለ። ሳዳም ይሰማል? እሺ አሁን ጥያቄ መጠየቅ ይችላለሁ? ጥያቄ መጨረሻ ላይ ብያለሁ። ጥያቄ መጨረሻ ላይ እንቀበላለን። አሁን ቶፒኩ ላይ እስልምና እንደሌለ መጽሐፉ የተሰጣቸው ለሙስሊሞች እንዳልሆነ እያሳየ መጠየቅ ይችላለሁ? ቅድሚያ ቶፒኩ ላይ ጥያቄ፣ ከዛ በኋላ እቀበላችኋለሁ። ከተኩል በኋላ መመለስ ትችላለህ? ሳዳ ችግር የለውም። ሳዳ መመለስ ትችላለህ በጥያቄው ላይ። መሐመድ ቀጥል። እሺ መሐመድ እንኳን ደህና መጣህ። መሐመድ አረብኛ ሙስሊሙ ዜድ ሙሐሙድ ዜድ አብዱ ዑመር እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ጥያቄያችንን ሰምተዋል? አልሰማሁትም፣ በቅርብ ነው የገባሁት። መልካም አብዱ ያንህ እንዴ ወዳጄ ነው ያልከኝ? አብዱ ያ ስንዴው ነው ይመስላል። ድምፅህ እንደዛ መሰለኝ። ወዳጄ ይላል። አንተ በቃ ስም እየቀየርክ አስቸገርክ። ኤኒዌይስ እስልምና ያው ከመሐመድ በፊት አለ ብላችሁ ታምናላችሁ። መጽሐፉ የተሰጣቸው ጭፍሮች እነማን ናቸው? መጽሐፉ የተሰጣቸው ብዙ ናቸው። እኛ ላይ አሁን ብዙ ቁርአን ላይ የተጠቀሱ በጣም ብዙ ናቸው። ከነሱ ውስጥ ለሶፊ ኢብራሂም ለአብርሃም ተሰጥቷል። ግለሰቦች አለም የጠየቁ ግለሰቦች ሳይሆን ጭፍሮች፣ ነገዶች፣ ጭፍራ እየነገርኩ እኮ ነው። መጽሐፍ የሚሰጠው ግለሰብ ነው። አንተ ግለሰብ ነው እየነገርከኝ ያለው ዑመር፣ ግለሰቦች ነው አንተ እየነገርከኝ ያለው። አድመ ስማኝ፣ እሺ አስጨርስኛ። ሲጀመር መጽሐፍ የሚሰጠው ለግለሰብ ነው እና ነቢይ ተልኮ የሚላከው ለነቢይ ለዛ ይሰጠዋል። ለምሳሌ አብርሃም ተሰጥቷል እኮ በማን አማካኝ ነበር? እንደዛ ይሆን ነበረ ጥያቄ። ለሙሴ ተሰጥቶታል፣ ለኢየሱስ ተሰጥቷል። ይሄ ያው ለግለሰብ እኮ የሚያመላክተው እንጂ ጭፍሮች አይደሉም። ኦኬ፣ ከዚህ ውጭ የተሰጣቸው አሉ? ይሁዳ ነሳራ፣ አይሁዶች እና ነሳራዎች። መልካም ተስማማለህ? አብዱ ለአይሁዶች እና ለነሳራ እያለ ነው። ይስማማለሁ። ለሙስሊሞች በነገዶች የተሰጠበት አለ? እንዴት ማለት? ለክርስቲያኖች እና ለአይሁዶች ከሆነ መጽሐፍ የተሰጠው ስለዚህ እንዴት ነው እሱ እስልምና ከመሐመድ በፊት አለ የምትለኝ? ታዲያ መጽሐፉ የተሰጣቸው ለክርስቲያኖች እና ለአይሁዶች ከሆነ ለእያንዳንዳቸው ይለያያል፣ መጽሐፎቻቸው ይለያያሉ። ለምሳሌ እንበልና ከአብርሃም እንጀምር። አብርሃም ላይ እያወራሁለት ስለ መጽሐፍ እያወራል። እኔ ስለ ነገድ ነው እያወራለት። የተሰጣቸው ሰዎች ነገዶቹ የተሰጣቸው ክፍሉን አንዴ ክፈተው ክርስቲያን። እሺ ልነግርህ እኮ ነው። ቆይ እንመጣለን እሱ ላይ። ለምሳሌ አብርሃም ነው። ከአብርሃም አይሁድም የመጣው ከአብርሃም ዝርያ ነው። መጀመሪያ አብርሃም ነበር። ከዛ አብርሃም ይህን ክፍል አንብበው። እኔ ስለ ግለሰብማ ካወራን
124,000 በላይ ነቢያቶች አሉ፣ ነቢያት መልእክተኞች ምናምን አሉ ብለህ ስለነኛ ሁሉ ልናወራ እንዴ? ይህን ክፍል አንብብ። ስለ ጭፍሮች ነው እያወራን ያለ ነው። እዚህ ላይ ለሁለቱ ናቸው የሚያመላክቱት፣ ለአይሁድና ነሳራቸው ነው። ከዛ ውጭ የተሰጣቸው አሉ ከአይሁዶችና ከነሳራዎች ውጭ አላህ ሶፍ ኢብራሂም ይላል። ኢብራሂም ተሰጥቶታል። ይህ ክፍል ግን ምን ይላል? ይሄኛው ቦታ ነገርኩ እኮ የሁለቱን ነው የሚያመላክተው አልኩ። ስለዚህ አብርሃም ወይን አይሁድ ነው ወይን ክርስቲያን ነው? ክፍሉን በደንብ አንብበው፣ አሊያም ይጋጫል ቁርአን። ምኑ ነው የሚጋጨው? አንብበው። ያወረድነውም መጽሐፍ ያወረድነው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ምንድን ነው የሚለው? ከነባባቸው ዘንጊዎች ነበር፣ ከነባባቸው ዘንጊዎች ነበር እንዳትሉ ነው። እሺ፣ ካነበብናቸው ስለዚህ መጽሐፉ የወረደው በማንና በማን ላይ ብቻ ነው? በአይሁድና በነሳራ ነው የሚለው እዚህ ጋር። ጎበዝ። ይህንን ነብይ በደንብ ይፈስርልህ። በነብዩ እንፈስረው በሐዲስ አይደለም። አሁን ጥያቄ በጣም አልገባኝም። ምን ለማለት ፈልገህ ነው? ሌላ አስረዳ እያልኩ እምቢ አልከኝ። ኦኬ። ስለዚህ መጽሐፍ የተሰጣቸው አይሁዶችና ክርስቲያኖች ከሆኑ አንተ ቁርአን ተሰጥቶሃል አይደለ? ተሰጥቶናል። ኦኬ። ቁርአን የተሰጠ ሙስሊም ስለሆንክ ነው አይደለ? ነው ሙስሊም እንድትሆን ነው የተሰጠ አይደለ? ቁርአን የምትመራበት ስለሆነ ዘሴም ሎጂክ ለአይሁዶችና ለክርስቲያኖች ይሰራል። አይሁዶች አይሁድ እንዲሆኑ መጽሐፍ ተሰጥቷቸዋል ማለት ነው። ክርስቲያኖች ደግሞ ክርስቲያን እንዲሆኑ መጽሐፍ ተሰጥቷቸዋል። አልተሰጣቸው። ክፍሉን በደንብ አንብበዋል። መጽሐፉ የተሰጣቸው ለማን ይላል? በሌላ ቦታ ደግሞ ለአንተ በሌላ ቦታ ግጭት ካመጣህልኝ ደስ ይለኛል። ቁርአን እንደሚጋጭ ነው። ክፍሉ ምንድን ነው የሚለው? ከአንተ በፊት ከመሐመድ በፊት ለእናንተ ቁርአን ተሰጠ፣ ለቀደሙት ግን ምን ለክርስቲያኖችና ለሁለቱ ጭፍሮች መጽሐፍ ተሰጣቸው። ከአንተ በፊት ከተባለ ከመሐመድ በፊት ነው አይደለም የሚሆነው? አይደለ? ምንም አይችልም። ትክክል ነው እኮ እኛ ያወረድነው መጽሐፍ በአንተ ብቻ አይደለም ያወረድነው እንዳትል ነው እየሰማን። ስለዚህ እሱ ብቻ ካልሆነ መጽሐፍ የተሰጣቸው አይሁዶችና ክርስቲያኖች ናቸው አይደሉም? ወንድማችን መልስ። አብዱ ባይዘ በጣም ዲሲፕሊን የሆነ ልጅ ነው። በፊት ይቆጣ ይሳደብ ነበር። የተወሰነ ቆጣ ይል ነበር። እያስተካከለ መጥቶ ጥሩ ጸባይ ላይ ደርሷል። ይኸውልህ ስማኝ ላስረዳ። እየተረዳን ብቻ አንተ ይሄ ደግሞ አሊ ማለት ነው ሲጀመር ሙስሊም አይደለም። አንተ ታውቃለህ ሁሴን አልፈልግም፣ ሙስሊምና አልፈልግም፣ ሐራም ነው ሱራ አንፈልግም። የጂን እኛ ጂን አላመለን አትንጫጫ እባክህ ዘሩ ጂን አልፈለኩም። እሺ አሊ ተዋቸው አንዴ። ሁሴን ነው ጥፋተኛው፣ ምክንያቱም ሁሴን ነው የነካው። ይኸውልህ ትሰማኛለህ? ልንገርህ ቀጥልሽ። ጀመር አንድ እሺ ታላላቅ ኡስታዞች ያዛቸውና ናት አለ እኔ ታላላቅ ኡስታዞች ብላችሁ ሞታችሁ እኮ እኔ በእነሱ ቤት እየዞርኩ እንትን ልበል እንደ እኔ እኮ እዚህ እያስተማርኩ ነው። ሜይ ቢ የማታውቁ ከሆነ ሙስሊሞች የእናንተ ኡስታዞች ብቻ አይደለም የሚያስተምሩት፣ እኛም እዚህ እያስተማርን ነው። ስለዚህ በተሻላችሁ መጠን ከሌ እንደዚህ ሆኖ አትበሉ። ኬት ነው ያመጡት? ይሄንን ደስ ይላል። አውዱ ኬት ነው ያመጡት? እንደዚህ ቅርታ ብሮ የቱ ጋር ያ ነው አይ አያ ምን ይባላል? ይሄ አያ ሱረቱ አናም 156ኛው ሐዲሶች በጣም ብዙ ናቸው። አንድ ቦታ ስላልሆነ ከቡሃሪ እስከ ሙስሊም ሱናን ናሳኢ እስከ አቡ ዳውድ ሁሉም ሐዲሳቶች ይህንኑ ስለሚሉት
አንድ ቦታ አይደለም። ስለዚህ የት ቦታ ምታስተካክሉ? ከ20 በላይ ሀዲስ ሰጣችኋለሁ። ከዚህ የተሻለም ያብራሩ አይደለም። እንደዛ እያልኩ አይደለም። አሁን እኔ እያልኩ አያው ምንድን ነው ነው ሱረቱ አናም አንዴ ቅርታ መጣዋ። እሺ ሰላም ክርስቲያን ቀጥል። በነገራችን ላይ የመጀመሪያው አርጊመንት ነው እስካሁን ያልተመለሰው። የመጀመሪያው 2 አለ 3 አለ እያልን እንቀጥላለን ማለት ነው። ቶፒኩ በጣም ሰፊ ነው፣ በጣም የሚገርም ነው። ምክንያቱም በራሱ በቁርአንና በሐዲስ መሐመድ በተናገረው ንግግር እስልምና ከመሐመድ በፊት የለም። ከመሐመድ በፊት የነበሩት መጽሐፉ የተሰጣቸው እነማን ናቸው? አይሁዶችና ክርስቲያኖች ብቻ ናቸው። አይሁዶችና ክርስቲያኖች ሁለቱ ጭፍሮች ብቻ ናቸው። እነዛ ሁለቱ ጭፍሮች እነማን ናቸው? አይሁዶችና ክርስቲያኖች፣ ተውራትና ኢንጂል የተሰጣቸው ማለት ነው። እነዛ ተውራት የተሰጣቸው በተውራት የሚመሩት አይሁዶች ናቸው እንጂ ሙስሊሞች ተብለው አይጠሩም። እነዛ በኢንጂል የሚመሩት ክርስቲያኖች ተብለው ነው እንጂ የሚጠሩት ክርስቲያኖች ተብለው ይጠራሉ እንጂ ሙስሊሞች አይባሉ። አይ ሙስሊሞች ናቸው እነዛ አይሁድ ተውራትና ኢንጂል የተሰጣቸው የመጽሐፉ ባለቤት የተባሉት አሊ ዑመር ሚዩት አድርገው አንዴ ከቻልክ። ስለዚህ እነዛ ሁለቱ ጭፍሮች ክርስቲያኖችና አይሁዶች ናቸው እንጂ ሙስሊሞች አይደሉም። ስለዚህ ከሙሐመድ በፊት እስልምና የለም። እስልምና የመጣው ሙሐመድ ከመጣ ቁርአን ከመጣ ከተሰጠው በኋላ ነው ማለት ነው። ስለዚህ እስልምና ከአደም ጀምሮ የአደም ሃይማኖት ምናምን የሚለው ተረት ተረት ብሎ ይቀመጣል ማለት ነው። ይህን ስንላችሁ በራሳችሁ ማስረጃ ነው። በራሳችሁ ማስረጃ ሜቢ ሌላ መመለስ የሚችል ካለ ክፍት ነው መድረካችን። ኢብራሂም አለ። ኢብራሂም አልጨረስኩም። ኔትወርክ አልቻርግም። ኦኬ እሺ፣ ዋና መጣ ኢብራሂም። ቆይ አንዴ ልጨርስልህ። እኔ አይሰማም? ሰላም ነው። ቀጥልሽ። ያው እኔ ለማለት የፈለኩት እፎይ ብዙ ያመዛዝናል እና ብዙ ማመዛዘኞችን ምናምን ነገር ያደርጋል እና ብዙውን ጊዜ ከተረዳሁትና ከሰማሁት ነገር አንጻር እፎይ በቃ እኛን ካላዋረድና እኛን እንትን ካላለ አይሆንለትም፣ ደስ አይለውም እና እሱንም መርታት የሚችል እንትን አላገኘንም። ያው እንግዲህ እሱን የሚረታ እስከሚመጣ ድረስ ያው በትዕግስት እንጠብቃለን ማለት ነው። ቂያማ ይመጣል። እፎይ እሱን አያት ማብራሪያ ስጠኝ እስኪ። ይኸው ስጠኝ ያልኩህ እኮ ነው። አንዴ አሰጠኝም እንዴ ወንድሜ? ቂያማ ይመጣል። እስከዛ ድረስ እፎይን እንግዲህ መርታት እንደማይቻል በቃ አውቀናል። እኛ አምነናል። በቃ አምነናል። ማመን አለባችሁ እናንተ በቃ እና እሱን ማሸነፍ እንደማንችልና እሱን መርታት እንደማንችል አምነናል። 156 ያው እንግዲህ እሱን የሚያሸንፍና እሱን የሚረታ እስከሚመጣ ድረስ መጠበቅ ነው ያለን። ዝም ብላችሁ ብቻ ገብታችሁ አስተያየት መስጠት፣ ይሄን አውርድልኝ፣ ይሄን አውጣልኝ፣ ይሄን አስቀምጥልኝ ማለት ይደብራል። ያ ማመን ይሻላል። ማመኑ ይሻላል። አምኖ መቀበሉ የሚሻለው እስከሚመጣ ድረስ ቢያንስ እንኳን እኛ አንተን የሚረታ እስከምናገኝና እስከሚመጣ ድረስ ያው እንግዲህ አንተን እንደምታሸንፈን አምነን መቀመጥ ነው ያለብን። እንደዛ ከምታደርጉ ለምን አትወጡም? በቃ ሐሰት ነው አስተምሮቱ፣ ሐሰት ነው ብላችሁ መውጣት እኮ ነው። እፎይ እስልምና ሐሰት ነው ስጠኝ ያልኩ እኮ ነው። ጥያቄው መውጣት እኮ ነው። አይሻልም? አዎ ጥያቄውን ለአንተ ቢሰጥም መመለስ አትችልም። ችግሩ እኮ እሱ እኮ ነው። አንዴ ከሰጠኝ ወንድሜ አንድ ምክር ልምከርህ ወንድሜ። እፎይን ማሸነፍ አትችልም፣ መርታት ስለማትችል ያው ገብተህ እኛ አንደኛ እምነቱንም እንዲጠለጠል ባታደርግ ጥሩ ነው። አንደኛ ነገር ደግሞ እስኪ እኛ እናሸንፋለን፣ እኛ ኡስታዞች ነን፣ እኛ ትልልቆች ነን፣ አባቶች ነን የሚሉ ይምጡና ከእሱ ጋር ይከራከሩ። እሱን ተከራክረው ካሸነፉ እስልምናችን ትክክል ነው ብለን እኛም እንደምናምንበት አሁን ቀጥለንም እናምንበታለን።
ግን ማስተማመኛና እንትን ካለ ምንም ማድረግ አይቻልም። ችግር የለም። ይኸው ችግር የለውም። ስጠኝ እስኪ። ይኸው ችግር የለውም። እፎይ ስጠኝ። ችግር የለውም ብሏል። እሺ እናሳየው አይደለ ኢብራሂም ይሄ ልጅ እስኪ አሳየው። እኔ እንግዲህ በእኔ በኩል ያው ዞሮ በቃ እፎይን የሚያሸንፍ እንደሌለ በራሴ አምኛለሁኝ እኔ። ታንክ ዩ። እሺ ኦኬ ቀጥል። እሺ እኔን ኢብራሂም ልመልስ ስላልክ እሱ ጋር የሚለው ማለት ነው። እሺ أن تقولوا إنما أنزلنا الكتاب على طائفتين من قبلنا وإن كنا عن دراستهم لغافلين ይላል። እሺ አሁን የዚህ አያት ማብራሪያ ቀጥሎ የሚመጣው ነው። አሁን ሁለተኛ የሚመጣውን አያት ተመልከቱ እስኪ ምን እንደሚል። ቀጥላ አንብበ ቀድሜ ያፈሰረው የታሰረ ነው። ይኸው አሁን ከጎን ያለው ጋር አያት ጋር የታሰረ ነው እሱ አያት። ሙሉ ምዕራፍ እናነብልሃለን ከፈለክ እየፈሰርከው ቀጥላ አንተ أو تقولوا لو أن أنزلنا علينا የሚለውን አያቱን ተመልከቱ እስኪ በአማርኛ። ለምን አንተ አታውቀው? አረብኛውን እኮ ነው ያልከው። አማርኛውም ፊት ለፊት አለልህ። ወይንም አንተ በቃል ፈስረው። ለእኔ መልስ ስጡኝ መልሳለሁ ብለህ ነበር እኮ። ምን አነበብክ እንጂ እኮ ምንም የነገርከን የለም። ማንበብ ደግሞ መልስ አይደለም። ደጋግመን ስናነበው ስለቆየ አይ ትንሽ እሱን አያት ተመልከቱ። የእሱ አያት መፈሰሪያ ነው እሱ። የዚህ የሆነ አያት በአያት ስለሚፈሰር ማለት ነው። ምንድን ነው የሚፈሰረው? አያት በአያት ይፈሰራል ካላወቅከው። እና ቀጣዩን አያት ተመልከቱ እስኪ። أو تقولوا لو أن أنزلنا علينا الكتاب لكنا أهدى منهم إلى السنة ملكته اسكاون يعني أمارنيا ترجمون سلالين ترجمون يانبب كلامنا تيرم عند من أمك عنبب كشي عنبب قبل الشيء ملس بدهن عنبب من الناس ما عنببكم ملس مستف ما تردلم كفلوا مكودا سخوال القرآن አይ ትንሽ እኔ በሌላ ቋንቋ ቀርቼ ስለነበረ ነው። ትንሽ ምንድነው የሚለው? አፋር ክልል ስለሆነ በሌላ ቋንቋ ነው። ምንድነው የምትለን አሁን አንተ? ግልጽ ያርግልን። የሚቀጥለውን አንብቡት ነው። አው ተቁሉ ሚላብራሩት እና ተቁሉ ሚላው የተከፈተው ክፍል እኮ ነው። የተከፈተው ክፍል እኮ ነው። ያው አማርኛው ፊት ለፊት እኮ እየታየ ነው። ምን እንበል? ሻነበብከውና በቃ መጽሐፉ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከድባባቸው ዘንጊዎች ነበርን እንዳትሉ ነው። ይሄን በአረብኛ ነበብከው፣ መልስ ግን የለም። ይሄንንማ እኛ እየጠየቅን እኮ ነው። እነማን ናቸው? እየጠየቅን ነው። ሁለቱ ጭፍሮች እነማን ናቸው? ሁለቱ ጭፍሮች ማለት አይሁድና ነሳራ ማለትም የሁለት መጽሐፍት ባልተቤቶች እነሱም ተመለስ ጎበዝ። ወይ ደግሞ በቀጣይ ሲቀጥል ደግሞ በሙሴ የወረደው መጽሐፍ ነው። ኦኬ ሁለቱ ጭፍሮች ብቻ ማለት መጽሐፍ የተሰጣቸው እነሱም አይሁድና ነሳራዎች ናቸው አይደል? ወይንም አይሁድና ክርስቲያኖች። አዎ ከዛ በፊት አንድ የወረደ መጽሐፍ አለ። ስለሱ እየተናገረ አይደለም ይሄኛው አንቀጽ። ያ ከኋላ ያለው ለሙስሊሞች ቁርአን እንደተሰጣቸው ከመሐመድ በፊት ለነበሩ ሰዎች ግን የተሰጠው ምን ለክርስቲያኖችና ለአይሁዶች እንደሆነ ነው አይደለም? እውነት ነው። ጎበዝ። ስለዚህ የተወረደው ለሁለቱ ጭፍሮች ብቻ ነው አይደለ? መጽሐፍ ለአይሁዶችና ለነሳራዎች መጽሐፍ። አዎ መጽሐፍ የወረዱት መጽሐፍቶች አንዴ መሐመድ ጣልቃ ትግባ። ሰው እያወራ ጣልቃ ይገባል። ኤኒዌይስ ስለዚህ ከመሐመድ በፊት መጽሐፍ የተሰጣቸው ሙስሊሞች የሉም ማለት ነው። ስለዚህ ከመሐመድ በፊት የነበሩት እምነታቸው ምንድን ነው? አይሁድና ክርስቲያኖች። እናመሰግናለን። አሁን ችግሩ ማለት ነው ቀደም ነኝ ቆኒ መሐመድ አወርዳለሁ። ጓደኛህ እያወራ ነው። ሚውታንሳለኝ አትረብሽ። ሚውታንሳለኝ እያወራህ እኮ ነው። ምንድን ነው ሚውት ማነሳለህ? እያወራህ እሺ ይቅርታ እያልኩ ያለሁት የወረዱት መጽሐፍቶች 104 ናቸው። ግን በቅጡ በቅዱስ ቁርአን 4 መጽሐፍ ብቻ ነው የተጠቀሰው። ይህ ማለት
አሁን ነቢያቶች ብዙ ናቸው። ነቢያቶች በጣም ብዙ ናቸው ከምታውቀው በላይ። አራቱ መጽሐፍቶች ግን በቅዱስ ቁርአን የታወቁት አራቱ መጽሐፍቶች ናቸው። ይህ ማለት ግዴታ አሁን ኢየሱስ እንዳሉት እኔ የተላኩት ለእስራኤል ልጆች ነው እንዳለው ሁሉ ሁሉም ጎሳ ወይም ሁሉም ህዝብ የራሱ ነገ የተቋረጠው ተቋርጠሃል ወንድማችን። ቶፒክ እያወራ ስለሆነ ነው እያዳመጥኩት ያለሁት አርጉመንቱን ማለት ነው። እሺ ይቅርታ ብሮ ሚት አርግቶ ነበረ። እኔም ላውጣ እስኪ እኔ ግን ጥያቄ ነበረኝ አለቃ። ምላሽ ያለኝ ያለው ሰው ምንም ሳይመልስ ጥያቄ ያለኝ አለ። መጽሐፍ የተሰጣቸው ላይ ሄድና ክርስቲያናዊ ነው ብሎ የእኛን ኮንፊርም አድርጎልን ማለት ነው። ሰጥቷቸዋል። ግን አንድ ጥያቄ አለኝ እኔ አሁን ነው ከጓደኛዬ የተቀበልኩ ያለሁት። ነገ በሰፊው ከአንተ ጋር እናወራለን በምትፈልገው አጀንዳ። አሁን ጥያቄ መልስልኝ እንድጠይቅ ፈቀድክልኝ ማለት ነው። ጥያቄ በኋላ ላይ ትጠይቃለሽ። ኢብራሂም እንዳይስቅብን ቀለል ያለ ጥያቄ ኢብራሂም እንዳይስቅብን ጥያቄ አይደለም፣ የሆነ እንትን ነው። ጥያቄ ሳይሆን አንድ የሆነ ሀሳብ ነው። ተረጋጋ። እስር ማን የሚያወራው? አንድ ሀሳብ ነበረኝ። ምንድን ነው ሀሳብ? ነቢያቶች ማለት ምን ማለት ነው በእናንተ እምነት? ነቢይ ማለት እንግዲህ እግዚአብሔር የነገራቸውን ቃላት ወደፊት ሊሆን የሚችለውን ለህዝቦቻቸው የሚነግሩ እንደማለት ነው። ከእግዚአብሔር ዘንድ መልእክት የሚወርድባቸው ማለት ነው። ኃጢአት ይሰራሉ? ነጻ ፍቃድ አላቸው። ነጻ ፍቃድ ስላላቸው እንደኛው ሰው ናቸው። ነጻ ፍቃድ ሁሉም አለው፣ ግን ፈጣሪን ያምጻሉ። የፈጣሪ ቃል እየተቀዳባቸው ፈጣሪን ያምጻሉ እነሱ። አንተ ራስህ የፈጣሪን ቃል እየቀዳንብህ እኮ አምፀ አልከተልም ብለኸዋል። የፈጣሪን እንደዛ አይደለም፣ ልዩነት አለው። እነሱ ከመላእክቶች ጋር ግንኙነት አላቸው። ንጹህ አዳም ተጠየቀ አይደለም? መላእክቶች ሴጣን ኢብሊስ ራሱ ከእግዚአብሔር ገና እንደተፈጠረ የእግዚአብሔርን ትእዛዙን እንኳን አልቀበልም ብሎ ክዷል። ሰው እንኳን ግለሰቦች ሰዎች የወደቁ እንደዚህ ደካማ አቅም ያላቸው ፍላጎት እንትን ያላቸው ተውና ሴጣን ራሱ ክዷል፣ አምጿል ማለት ነው። ስለዚህ ነጻ ፍቃድ አላቸው። በዛም መሰረት ሊሳሳቱ ይችላሉ። አዎ በእርግጥ እናንተ ጋርም ይሄ አለ። ለምሳሌ አደም ነብይ ነው አይደለ? ስለዚህ ከገነት የወጣው ኃጢአት ሰርቶ ነው። ኢብራሂም ከአንዴም ሁለቴ እንደዚህ ሶስቴ እንደዋሸ አስቀድሞም ጣዖት አምላኪ ሁሉ እንደነበረ ተቀምጧል። ከዛ ግን አይ ቲንክ ሳይ ሙስሊም 195 ወይም 94 አካባቢ ላይ ከፋ እንዲሆኑ ሰዎች ወደ ሲመጡ እያንዳንዳቸው ኃጢአታቸውን ነቢያቶቹ ይናገሩና እንችልም ይላሉ። ኢሳ ብቻ ነው ኃጢአቱን ያልተናገረው። መሐመድ ራሱ ኃጢአት እንዳለበት ነው እዛ ክፍል ላይ የተቀመጠው። ግን መሐመድ ከሌሎቹ ነቢያት ይለያል ብሎ ያስቀመጠው ምንድን ነው? ያለፈውንም የሚመጣውንም ኃጢአት ተምሮልሃል በሚል ነው። ይሄ ደግሞ እንደፈለገው ኃጢአት ቢሰራ እንኳን ያለፈው የሚመጣው ኃጢአት ተምሮልሃል ከተባልክ እንደፈለገ ዘሙት፣ እንደፈለገ ዋሽ፣ እንደፈለገ አድርግ፣ ኃጢአት ተምሮልሃል። ሱራ 74 5ኛው አያ ላይ አንተ ደራቢው ወይ ከጣዖት ራቅ የሚለው መሐመድ ራሱ ጣዖት ስላራቀ ነው ለእሱ የወረደለት ክፍል ነው። አደረብ አንተ ደራቢው ከጣዖት ራቅ እያለ። ስለዚህ ምንድነው እሱ የእኛን ኮንሰፕት ልንገርህ በነቢያት ያለንን ነቢያቶች ኃጢአት ሊሰሩ ይችላሉ ብለን ነው ምናምነው እኛ። እናንተ ግን ነቢያቶች በሙሉ ኃጢአት አይሰሩም ብላችሁ ነው የምታምኑት። የእኛ ግን ምን እናምናለን? ነቢያቶች እንኳን ኃጢአት ሊሰሩ ይችላሉ ብለን እናምናለን። ሊሰሩ ይችላሉ፣ ግን ኃጢአት ሰርተው በዛው አይቀጥሉም። እውነተኞቹ ነቢያቶች ንስሐ ይገባሉ፣ ያጠፉና ያለቅሳሉ፣ ይበድላሉ። ለምሳሌ ሰለሞን ብዙ ሚስት አግብቶ ነበረ። ኃጢአት እንደሆነ ገብቶት ሁሉ ከንቱ ነው አለ። ሁሉ ከንቱ ነው፣ እግዚአብሔርን በድያለሁ አለ። እናንተ ጋር ሲመጣ ግን ቡሃሪ 52:42 ስትመለከት አላህ ራሱ ነው በአንድ ሌሊት 100 ሴቶችን ወሲብ እንዲያደርግ ኢንሻላህ እያልክ ጀምርና ወሲብ አድርግ ብሎ የሚያዘው አላህ ይሆናል እናንተ ጋር። እኛ ጋር ሲመጣ ግን እንደዛ አይደለም።
እኛ ጋር ስትመጣ ዳዊት ጋር ስትመጣ ለምሳሌ ዘሙት የሰው ሚስት ነጥቆ እንትን ብሏል። ኃጢአት ነው፣ እግዚአብሔር ቀጥቶታል። ቅጣቱ ደግሞ እንዲህ የሚማር ቅጣት እንኳን አይደለም የቀጣው፣ ከባድ ቅጣት ቀጥቶታል። እናንተ ጋር ሲመጣ ግን ያልፈዋል። እናንተ ጋር ዳዊት ይዘሙትና ተመሳሳይ የኦሪዮን ሚስት ገሎ ባልገሎ ሱራ 38 ከቁጥር 21 22 እስከ 26 ስትመለከተው ይህንኑ ተመሳሳይ ታገኘዋለህ። ግን ነቢያት ኃጢአት አይሰሩም ብላችሁ እናንተ ታምናላችሁ። እኛ ነቢያት ባልገሎን ያልከኝ ኦሪዮን ሚስት ዳዊት አልዘሞተም? ባልገለው ያልክ መሰለኝ። እኛ ጋር ጠበሪን ያስቀምጥላል። ጠበሪ እንዴት ዳዊት የኦሪዮንን ሚስት እንዴት አድርጎ እንደወሰዳት ታሪኩን ታውቀዋለህ? ቁርአን ላይ እንዳለ ታሪኩን አውቀዋለሁ፣ ግን ባል አልገደለም፣ አልቀማም። ደግሞ እሱ ታሪኩ በቁርአን ያለውን አሰጠር ሲነግርህ አሰበ። ከዚያም መላእክቶች ወረዱ በሆነ ምሳሌ ጠቅሰው እሱ ተጸጸተ፣ ተመለሰ ነው ታሪኩ። እንደዛ ነው። ግን ምንድነው እሱ ሙሉ ታሪኩ ንገረኝ እስኪ። ምን አድርጎ ነው? ቆይ በምሳሌ ላይ የተቀመጠው አይደለ? ይሄን የምትረዳው ቁርአኑን የምትረዳው በተፍሲሮች ነው አይደለ? ኢማም ጠበሪ ይህንን አስቀምጦልሃል በደንብ እንዲቴል። ኢማም ጠበሪ ታላቁ ሙፈሲር 310 አካባቢ የነበረ ነው። ይህንን እንዴት አድርጎ እንደተመኛ እንዴት አድርጎ ሚስቱን ወስዶ ከዛ እንዴት እንደተገናኛት አስቀምጦልሃል። ለዛ ነው። ስለዚህ እኛ ጋር ምንድነው እሱ ብለን እናምናለን። ወንድማችን ኃጢአት ሊሰሩ ይችላሉ። ያ ሮሜ ምዕራፍ 3 ላይ 6 ላይ ሁሉ ኃጢአትን ሰርተዋል እግዚአብሔርም ክብር ጎሏቸዋል። ሁሉ ኃጢአትን ሰርተዋል። በህግ ውስጥ በነበሩበት ሰዓት ላይ ደካማ ነበሩ፣ ኃጢአት ይሰሩ ነበረ። አዲስ ኪዳን ላይ ስትመጣ ግን ጸጋው ከፍ ያደርጋቸውና እንደዚህ አይነት የመውደቅ እንትኑ ብዙም እንትን አይኖርም ማለት ነው። እነኛ ህግ ስለነበረ ህግ አታድርግ አድርግ የሚል ስለሆነ ብዙ ጊዜ ላይ ስህተት እንድትሰራ ያደርግሃል ማለት ነው። ለዛ ነው ጽድቃችን እንደመርገም ብለው እስኪናገሩ ድረስ ማለት ነው። እኔ ወደ ቶፒኩ መልሰው ጥያቄን አልጨረስኩም። እናመሰግናለን። ጥያቄ መለሰ ረጅም ደቂቃ ወስዶ ስለመለሰልህ የኛ ቆይ በጣም አንኳር የሆነች ነጥብ እየተነሳች ስለሆነ ገና ደግሞ 2 እና 3 ነጥቦች ይቀራሉ። ስለዚህ ቶፒኩ ላይ ስቲክ እናድርግና ከዛ በኋላ ደግሞ ጠይቃላችሁ እንመላለሳለን። ምንም ችግር የለውም፣ ቤታችን ክፍት ስለሆነ ማለት ነው። ስለዚህ ወደ የመጀመሪያውን አርጉመንት ገለነዋል ማለት ነው። ምንድነው? እኔ ልፈስር ቆይ አንዴ። ኦኬ መሐመድ ትቀጥላለህ ቶፒኩ ላይ? አዎ ኦኬ። ጥያቄ አለኝ። እፈስራለሁ ነው ወይስ ጥያቄ አለኝ ያልከው? እፈስራለሁ። እፈስር ቀጥል፣ አብራራ። ከ153 ጀምሬ እስከ 106 ከስንት? ቀጥል፣ እያብራራህ ነው። ቀጥል። መጀመሪያ ግን መጽሐፍ የተሰጡት እነማን ናቸው? ከዛ አጥራልንና እሱ እያብራራ ثم آتينا موسى الكتاب የሚለው ከላይ 153 እነማን ናቸው የተሰጡት? አይደለም ከላይ 153 ላይ ثم آتينا موسى الكتاب እኮ ምንድን ነው? ቀጥል፣ እያዳመጥኩ ነው። እሺ ثم آتينا موسى الكتاب ይላል። ኪታብን ለሙሳ ሰጠነው ተማመን على الذين أحسن وتفصيلا ለነሱ أحسن ማለት ማሰማሪያ ምናምን ነው ተሰጣቸው። لكل شيء ለሁሉም ነገር وهدى ورحمة لعلهم بلقاء ربهم يؤمنون በፈጣሪያቸው ዘንድ እንዲያምኑ ዘንድ ሰጠናቸው። ኪታብ ማለት ኦሪት፣ እንጂል። وهذا ይሄ كتاب أنزلناه مبارك ይሄ መጽሐፍ ሰጠናቸው። فاتبعوه ተከተሉት واتقوا لعلكم ترحمون። ይሄ وهذا የሚለው ቁርአንን ነው የሚለው። وهذا የሚለው ቁርአንን ነው የሚለው። ከዘወል አንተቁሉ ልትሉ ነው ኢነማ አንተቁሉ ልትሉ ነው ኢነማ انزل الكتاب ይሄ መጽሐፍ የወረደው على طائفتين በሁለት ጭፍሮች ናቸው። ምን ቀቢል ከኛ በፊት ይሄ በሁለቱ ጭፍሮች ብቻ አይደለም። አንተቁሉ ትላላችሁ ነው። አንተቁሉ ትላላችሁ ያወረደው አንተቁሉ ትላላችሁ ነው የሚለው። አንተቁሉ ትላላችሁ ብሎ ፈርቶ ነው አይደለም። አተረጋገም ስህተት አለበት ብሎ ፈርቶ ነው እንዳትሉ ነው ብራዘር። አንተ ቁሉ እንዳትሉ ነው። አንተ ቁሉ ማለት እንዳትሉ ነው።
አንተ ቁሉ ትላላችሁ ኢነማ ኡንዚለ አልኪታቡ ዐላ ጣኢፈተይን። ይህ ሱራ ለቁረይሾች ነው የወረደው እኮ ስለ ቁረይሾች ነው ያወራ ያለው። ስለዚህ አዳምጠኝ ችግር የለውም እኮ ታዲያ ይሆና ትላላችሁ ዐላ ጣኢፈተይን ሚን ቀብሊና። ጥያቄያችን እኮ እኛ ምንድን ነው እሱ ሁለቱ ጭፍሮች ማን ናቸው? ሁለቱ ጭፍሮችማ ነሳራ ናቸው። ተረጋጋ አንተ መሐመድ። አይሁድ ነሳራ እንደሆነ አውቃለሁ። በቃ አለቀ። እኛ አርጉመንታችን እዛ ጋር ነው ያለው። አሁን እኮ ማለት ነው እፎይ ችግሩ የወረደው መጽሐፍ 2 ነው ብቻ ማለት አትችልም። የወረደው መጽሐፍ 4 ነው። ከታርጓል ወላሂ አንድ ብቻ ተቆርጧል። እኛ የወረደው መጽሐፍ 2 ፕሊዝ 2 መጽሐፍ ብቻ ነው የወረደው። እስቲ አንድ የተሳስቼ ስንሰጥ ቆይ መሐመድ የት ቦታ ነው የወረደው መጽሐፍ? ና ቆይ ከፍ ላድርገህ። ሰምተሃል ካልከኝ ይቅርታ ጠይቃለሁ። ሰምቻለሁ ካልክ ወንድማችን እኔ የወረደው መጽሐፍ 2 ብቻ ነው ብዬ ተናግሬያለሁ። ተሳስቼ ብያለሁ። እንደዛ አላልኩም፣ ግን 2 ነው ብቻ ብለህ እንዳታስብ ነው። እኔ ብያለሁ ወይ 2 መጽሐፍ ብቻ ነው የወረደው ብያለሁ ወይ? አስተሳሰብክ እንደዛ ነው። አሁን የምትናገረው እኮ አነጋገርክ 2 መጽሐፍ ብቻ እንደሆነ አንተ የአላህን ስራ ትሰራለህ ማለት ነው። አላህ ብቻ ነበርኩ እኔ የሩቁን አውቃለሁ። ሰዎች የሆድ ውስጥና ጭንቅላት ውስጥ ያለውን እኔ ያለው አንተ አላህ ነህ። እኔ ጭንቅላት ውስጥ ያለውን ታውቃለህ። ንግግር እሱ ነው የምትረዳው። 2 ጭፍሮች ብቻ ማለት አዳንታው እነኛ ጭፍሮች ላይ 2 መጽሐፍ ሊሰጣቸው ይችላል። ቢሊየን መጽሐፍም ሊሰጣቸው ይችላል። ጭፍሮቹ ግን የወረድባቸው ስንት ናቸው? 2 ጭፍሮች ናቸው። እኔ ስለ ጭፍሮች ነው እያወራሁ ያለሁት። ስለ መጽሐፍ ብዛት አንዴም አላወራው። በጣም ከምጠላውና ልታመልጡ የማሞክሩት መቼ ነው? እኔ ያላልኩትን እንዳልኩ አድርጋችሁ ምላሽ አትስጡ። የምገቡበት ቤት ወይንም ስህተት እንደዛ አይነት ነገር ሰርታችሁ ተናግራችሁ እንደዛ እፎይ ላይ እንደዛ እናደርጋለን ከሆነ ስህተት ነው፣ አትችሉም። ምክንያቱም እኔ ለምናገራን ነገር መረጃ ልጠየቅ እችላለሁ ብዬ ነው የማወራው። እሷን እያሰብኩ ስለማወራ አልስትም እንደዚ አይነት ነጥብ። ያላወራሁትን እንዳወራው አድርጋችሁ ላታወሩ ማለት ነው። አንድ ስተንሳፍ ስልና ልተኛ ናፊ ቀጥል። እኔ በኦሮምኛ ነው ያለ፣ ግን ብዙ አማርኛ ይከብደኛል። እሺ በኦሮምኛ ማያነብብ ሰው አለ እንደዚህ ውስጥ? እኔ ያለው ቱርጋሚና እናንተ ጋር ያለው ቱርጋሚ ይለያያል። ኦኬ ቀጥል። እሺ ምንድን ነው እሱ ያንተ ይሆናል? ምንድን ነው የሚለው ያንተ? እኔ ጋር ያለው በኦሮምኛ እናነብልህ። አንብባ ዱብ ስሜ akka isin aramni amantii hin qabne jedha. Kitaabni kun buufamee garee lamaan kitaabni kun buufamee garee lamaan nu duraatiif nutis qo'annoo isin irraa homaa hin beeknu hin jenneefi isatti gadi gareen lamaan kan buufame sorry Amarfa irrattis hin jiru bara. Hin gaafanne malee amarfa irrattis kiristaana yookaan immoo ayihudaa kan jedhu hin jiru bara. Gaafachaa irraa gareen kun eenyu faadha? Garee lamaan kun immoo tuyyuu amma asii garee lama eega kana jedhee garee lamaan kun isa jalqabaa sanitti deebinee achirraa gadi yoo dhufne argataa deemna. Garee lamaan kun eenyuun akka ta'e. Eenyu faa jedha? Duubatti bakka sanitti hin jiru, duubatti deebinee ilaaluu qabna bakka san. Amma kan dubbise suuraa 100 fi ayata kun 156 kan dubbise. Leeroodiin ta'e look musliimoota yoo jettees hin fudhanna, garuu musliimoonni garee lamaan ta'ani. Musliimni lamatti waan hin qoodamneef musliimni iddoo lamaan ta'ani. Sababni isaas iddoo lamatti qoodamuu waan hin dandeenyeef iddoo tokkotti ta'u malee. So gareen sun eenyu fa'aadha? Garee san addaan baasee dhufaa, an duubatti deebi'ee garee san addaan baasee dhufaa isin haasa'a. እሺ አንተው ያለው ምንድነው እሱ? ይሄንኛው በኦሮምኛው ላይ እሱ ያለው ምንድነው እሱ? 2 ጎሳዎች ላይ የተወረደ ነው ቁርአኑ የሚለው እንጂ የጎሳዎቹን ስም አልጠራም ማለት አማርኛውም ላይ አልጠራቸውም።
waa'ee gosaan dhoofne waa'ee gosaan dhoofne gosa kitaabni kun garee lamaan buufame jedhee malee waa'ee gosaan dhoofne waa'ee gosa kana gosa kana ነው። ሁለቱ ጎሳ አይሁድና ነሳራ እንደሆኑ ግልጽ ነው። ግን እዚህ ጋር እያልኩ ያለው ገሬ ለማን ቡፈመ እንጂ ቡጀዴ ማለ ጎሳ ካና እንጅሩ ገና እርት ዴቡፍ ናፊ ለምንድን ነው የምትረብሸው? ናፊ እኔም እኮ ይኸውልህ ያልኩት ሁለት ጎሳዎች ላይ ያልኩት ሜይ ቢ ይኸውልህ በአማርኛው ጎሳ የሚለው ጭፍራ ተብሎ ይተረጎማል። ሁለቱ ጭፍራ ገሬ ማለት ግሩፖች ወይንም ደግሞ በአማርኛ ሌላ ምን አለ? ግሩፕ አሁን እንግሊዝኛ ቃል ስለሆነ ነው። ወደ አማርኛ ሲመጣ ግን ሁለቱ ጭፍሮች ተብለው የተረጎሙት ወይም ጎሳዎች፣ ሁለቱ ነገዶች ወይም ደግሞ ሁለቱ ጭፍሮች። እሺ አማርኛው ላይ ባለው ሁለቱ ጭፍሮች ላይ ነው። ኦሮምኛው የሚለው ሁለቱ ጭፍሮች ላይ ነው እንጂ የተወረደው ጭፍሮቹን ስም አልጠራም። ስሞቹን ሳይጠራ እናንተ አይሁድና ክርስቲያን ለምን አላችሁ የሚል ሙግት ነው ያመጣው። እኔ ደግሞ ምንድነው የጠየኩት? እነኛ ሁለቱ ጭፍሮች ማን ናቸው? ልክ አይደለም። ልክ ነው። እነዚህ አይሁድና ነሳራ መሆናቸው ግልጽ ነው። ይሄ የሚያሻማ ሀሳብ አይደለም ነው። ይሄ ግን እያልኩ ያለሁት እኔ አሁን መሐመድ ለምንድነው ጣልቃ ስር የሚገባው? እናታስ ግልጽ ነው። ይሄማ አይሁድና ሁለት ጭፍሮች ሁለት መጽሐፍ የተሰጣቸው ከተባለ በእስልምና የሚታወቀው አይሁድና ነሳራ ማለትም በእናንተ ኦሪትና ምንድነው ሁለተኛው መጽሐፍ አዲስ ኪዳንና ብሉይ ኪዳን በሚለው ሂድቀጥል። አዎ ግን እኔ ደግሞ የቀደሙን ሀሳብ ሳታስጨርሰኝ እኮ መሀል ላይ ገባችሁ። ይህንኛውን አዲስ ደግሞ ያው እስኪ ምን አለ መሰለህ፣ አሁን አንደኛውን አርጉመንት ብቻ ነው ያየነው። ሰው መጽሐፉ የተሰጣቸው ክርስቲያኖችና አይሁዶች ብቻ ከሆኑ እኛ የመጨረሻዎቹ ቀንስ የተሰጣቸው መቼ ቀን ነው አናውቅም። አንተ እሺ መቼ ቀን ነው የተሰጠ? ለሙስሊሞች የተሰጣቸው ቀን መቼ ነው? መጽሐፍ በአንድ ቀን አልተሰጠም። መጽሐፍ በ23 ዓመት ነው። እንደዛ ማለት አይደለም። ቀን የምትሰግዱበት ሰንበት ቀናችሁ እንደዚህ ሰንበት ቀን ተብሎ የተሰጣቸው ወይም ደግሞ እኛ ሰንበት ብሎ ነገር የለም። በቀን 5 እንሰግዳለን። ጁምዓ ተብሎ ቂያማ የሚቆምበት አንድ የተከበረ ቀን አለን። ለሙስሊሞች ቀን የሚሰግድበት ሰንበት የለም ነበረ አስቀድሞስ? ሰንበት በድሮ ጊዜ በእናንተና ጊዜ እናንተ በምታስቡት ጊዜ ነበር። እኛ በምናስበው ሳይሆን ሱራ 2:65 ላይ አላህ ለአይሁዶች አይሚን አስቀድሞ ሰንበት ቅዳሜ እንደሆነች ይናገራል ክፍሉ። ሰንበት እንዳለች ኤኒዌይስ በሰንበት ቀን የሰሩትን ወደ ዝንጀሮነት ቀይሯቸዋል። ከእሑድ እስከ ዓርብ ቀን አሳ ከለከላቸው። አሳ ከለከላቸውና ቅዳሜ ቀን እንዳሰሩ ብሎ ከለከላቸው። ቅዳሜ ደግሞ እንትኖች እስራኤሎች አይሰሩም፣ አይሁዶች አይሰሩም። ሰንበት ስለሚያከብሩ አላህ ምን አደረገ? ከእሑድ እስከ ዓርብ ምግባቸው እዛ አካባቢ ያሉት አሳ ነው ምግባቸው። ከእሑድ እስከ ዓርብ ድረስ አሳ እንዳይወጣ ወደ ዳር እንዳይመጣ አደረገ። ሰዎቹ ሊያጠምዱ ሄደው አሳጡ። ቅዳሜ ቀን አሳውን በብዛት ወደ ዳር አመጣው። ሰዎቹ ተረበው ነበረና ቅዳሜ ቀን ሲያወጡ እንዴ ቅዳሜ ቀን ትሰራላችኋልና ወደ ዝንጀሮ ቀየራቸው። ሰንበት ፈተና እኮ ነው። እንደዚህ አይነት ፈተና የለም። ምግብ ከልክሉኝ ከዛ በኋላ ተርቤ ልበላ ስል ምን አባና ነው የበላው ብሎ ወደ ዝንጀሮነት። አሁን የቀልድ ሀሳብ ይሄ የቀልድ ሀሳብ ነው። አንተ አማኝ አይደለህ እንዴ? በክርስትናም እኮ እንደዚህ አይነት ነገር እኮ አለ። አሁን ክርስትና መጽሐፍ ቅዱስን በሙሉ ስታነብ እንደዚህ አይነት አማኞች የሚፈተኑበት ፈተና የለም ወይ? ለጦርነት አይባሉም አትብሉ። መልካም። ስለዚህ ቀን መች ተሰጣቸው ለአይሁዶች? ቅዳሜ ቀን። እያወራህ የነበረው ስለ ቀን ነበር። ቀኑ የመጣ አብሮ ነው የሚመጣው። ይሄ ቀኑ ቅዳሜ ለአይሁዶች፣ ለክርስቲያኖች ደግሞ እሑድ ተሰጣቸው፣ ለሙስሊሞች ደግሞ ዓርብ ተሰጣቸው። አይደለ? እኛ ዓርብ አትስሩ የሚባል ነገር የለም። በእኛ አትስሩ ስሩ አይደለም። እናንተ አሁን ባትባሉም የመጀመሪያዎቹ ላይ ግን ስለሰሩ ለዝንጀሮ ነው ቀይሯቸዋል። አይደለ? አዎ ተቀይረዋል። እነሱ ዓርብ ቅዳሜን ስለሰሩ ሳይሆን የፈጣሪን ትእዛዝ ስለተጣረሱ ብቻ ነው። ቅዳሜ ስለሰሩ ነው የሚለው ችግር የለውም። ሰንበትን ስለጣሱ ቅዳሜ አትስሩ ስላላቸው ቅዳሜ ቀን ስለሰሩ ነው። ክፍሉን እናንብበው ወይንም አንድ የክርስቲያን ክፍሉን አድርገው ሱራ 2:65 አንብቦት። ከ61 ጀምራችሁ አንብቦት። ምሎ ከእናንተ ውስጥ ቅዳሜ ቀን አሳን በማጥመድ ወሰን ያለፉትን ለእነሱ ወራዶች ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ አወቃችሁ ይላል። ኤኒዌይስ ስለዚህ ይገባቸዋል። ምን ቀን ስለሰሩ ነው? ቅዳሜ ቀን። ስለዚህ ቀን የተሰጣቸው ለአይሁዶች መቼ ነው? ሶሪ ቅዳሜ ነው አይደለ?
አይደለም። ለአይሁዶች ተብሎ ነገር ለአይሁዶች ብሎ እኮ ነገር የለም። ቅዳሜን ቀን አትስሩ ተባሉ ነው ብሎ ነገር እንዳለ እናሳየና ወንድም ለአይሁዶች ብሎ ነገር የለም። አዎ ለአይሁድ ብሎ ነገር አለ እንዴ? ለክርስቲያኖችስ ብሎ ነገር አለ የለም? ለክርስቲያኖች ቀን ተሰጣቸው ይላል። እችን አዲስ አንብብልኝ እና አንብብላት። እሺ ሳሂህ ሙስሊም 856 ኤ it is narrated by Abu Huraira and Abu Huraira that the messenger of Allah said በአቡ ሁሬራ እንደተተረከው ከአላህ መልእክተኛ የሰማውን ይላል ሚላል መሰለ for the Jews the day set aside for prayer was Sabbath or Saturday ለአይሁዶች በአረብኛ አድርገው አንዴ በአረብኛ አድርገውና እኔ ልየው አንዴ ቆይ እሺ እኔ መጀመሪያ ልተርጉምና ከዛ በኋላ አንተ ትቀጥላለህ ወይም ትራንስሌት አድርገው በአማርኛ ትራንስሌት አድርገው ወይ አዳምጥ እኔ ኦዲየንስ ስለሚያምነኝ ችግር የለውም እኔ አልዋሽም አልቀጥፍ እኛ በመረጃ ነው የምናወራው for the Jews the day set aside for prayer was Sabbath or Saturday ለአይሁዶች የሚጸልዩበት ቀን ቅዳሜን ሰጠናቸው and for the Christians it was Sunday ለክርስቲያኖች ደግሞ እሁድን ሰጠናቸው ሉክ ለማን የተሰጠው ለአይሁዶች ቅዳሜ ለክርስቲያኖች ደግሞ እሁድ and Allah turned toward us a guidance as to Friday ለኛ ደግሞ አላህ በቅዳሜ ቀን መመራትን ሰጠን የጸሎት ቀን አድርጉ in fact he Allah made Friday Saturday and Sunday as a day of prayer አላህ በእውነቱ አርብን ቅዳሜንና እሁድን የጸሎት ቀን አድርጓል in this order we ከተባለው ደግሞ እንቀጥላለን እሷን አርጉመንት እንቀጥላታለን ቀጣይ ኤኒዌይስ ለአይሁዶች ቅዳሜ ሙስሊም ነው ተሰጥቷል አልተሰጠም ቅድም ነበር ሳይ ሙስሊም ብቻ ሳይሆን ቡሃሪም ላይ በጣም ብዙ አዲስ እንሰጣለን ይሄንን ኤኒዌይስ ለአይሁዶች ቅዳሜን ለክርስቲያኖች እሁድን አርብ ደግሞ የእናንተ ሆነ አይደለ እኛ ክርስቲያኖች እሁድን ለምንድን ነው የምናከብረው እሁድን ተሰጥቶናል እኛ አርብን እንደምናከብረው ነው ብዬ አምናለሁ የጌታን ትንሣኤን መሰረት አድርገን ነው አይሁዶች ደግሞ ሰንበት ነው እረፉ ስለተባሉ ቅዳሜን አይሰሩ እኛ ደግሞ እሁድን ማንሰራበት ምክንያት ምንድን ነው እሁድን ማንሰራበት ክርስቲያኖች ለምንድን ነው ክርስቲያኖች እሁድ ማንሰራበት ምክንያት ምንድን ነው መልሱለት ኮመንት ላይ እኔ ልነግርህ የምፈልገው ነገር ማለት ነው መሰረት አድርገን ነው ልነግርህ የምፈልገው ነገር አሁን አንተ ክርስቲያን ነኝ ብለህ ነው የምታምነው ተረጋጋ አንዴ በእናትህ ተረጋጋ ብሎ ጓደኛ ክርስቲያን ነኝ ብለህ ነው የምታምነው አሁን ጥያቄው መልስ ጥያቄ ምን ነበር ግልጽ ነው ከማመድ በፊት ለነበሩት ሙስሊሞች ነበሩ ብለህ የምታምን ከሆነ የተሰጣቸው ቀን ምንድን ነበር ቅዳሜና እሁድ እያሳየኝ እኮ ነው ሙስሊም ማለት አሁን ለክርስቲያኖች ነው እሱማ ለአይሁዶችና ለክርስቲያኖች ነው ጥያቄ ሲጀመር ግልጽ አይደለም ገባህለት ቀስ ብለህ አለሳልሰ ጥያቄ ግልጽ አይደለም ሲጀመር እፉ አያሱ አያማል ጀረም ባሳሚ አሁን አይች ማል ጀረ ዛሬ ተዘጋጅ ነው የተገናኝ ተዘጋጅ ነው አያማል ጀረ ሳይ ሙስሊም 855 ሲ ኤም አለልህ ዲም ቼክ አድርጋቸው ዩቱባችንን ፎሎ አንተ አሁን አንተ ተምሮልሃል ኃጢአት በሙሉ ማለት ነው የኔ ደግሞ ጥያቄ እሺ ኃጢአት ተምሮልሃል በሙሉ ክርስቶስን በማመን ያ አሁን ከክርስቲያን ውጭ ያሉት እምነት በሙሉ ገሃነም ነው የሚገቡት ማለት ነው ያ በልጁ የማመን ዘላለም ሕይወት የለውም ስለሚል አንተ በክርስቶስ ስላመንክ ብቻ ምንም አይነት ስራ ብትሰራ የገነት ሰው ነህ ተምሮልሃል ምንም አይነት ስራ ብትሰራ ማለት እንዴ ተምሮልሃል አንተ ክርስቶስ ተሰቅሎልሃል አንተ ተብሎ ደሙ ፈሷል
ይሄ ማለት በሌላ አማርኛ አንተ የገነት ነህ ማለት ነው። ኃጢአት አሰራም ማለት እኮ ነው። አሰራም ማለት ማን አለ? የገነት ሰው ኃጢአት ብሰራም ገነት ትገባለህ ማለት ነው። ማን ያለ? ኃጢአት ስራ ማን አለ? ካመንክ ሎክ አመንክ ማለት እንዳትሰራ ራስን ለኃጢአት ገደልክ ማለት ነው። ሞትክ ማለት ነው። ይሄ ማለት ክርስቲያን ሆኖም ገሃነም ይገባሉ ማለት ነው። አይ ሎክ ሮሜ ምዕራፍ 6 ላይ ነው የሚናገረው ከቁጥር 3 ጀምሮ እስከ 6 አካባቢ ከእርሱ ጋር በጥምቀቱ እንደመሞትና እንደምትነሳ ይናገራል። ስለዚህ የስጋዊ ነገሮችን ትገላለህ ማለት ነው። እሱን አመንክ ማለት ገደልክ ማለት ነው። የእግዚአብሔር ልጆችና የአጋንንት ልጆች የሚለዩት በስራቸው ነው። ስለዚህ እሱን ታመንክ የእሱ ልጅ መሆን አለብህ። የእሱ ልጅ መሆንህን ደግሞ በስራ ትገልጸዋለህ ማለት ነው። አለበለዚያ ማታምን አላመንክም ማለት ነው። ክርስቲያን ሆነክም ጥሩ ስራ ካልሰራክ፣ ካልሰገድክ፣ ካልጸለይክ ገሃነም ትገባለህ ማለት ነው። ክርስቲያን አይደለም ሲጀመርም እንጂ እንዴ ምን እንደ ክርስቲያን አሁን ለምሳሌ ተጠመቀ ክርስትናን ተቀበለ እንበል። እሺ ኖርማል አሁን እኮ እንደምታድርጉት እኮ ነው። ዝሙት ትሰራላችሁ፣ ትጨፍራላችሁ፣ ጭፈራ ቤት ምናምን እንዲሁ የተለመደው ነገር የምታደርጉትን ነገር እንደዛ አይነት ሰዎች ክርስቲያን አይደሉም እንበላቸው። አብረኸኝ ነበርክ እንዴ? ዝሙት ስሰራ አብረኸኝ አልጋ አንጣፊ ነበርክ እንዴ? ዝሙት ትሰራለህ ስትለኝ አንተን አላልኩም። እኔ ተረጋጋ። ሙሉ ስለ ግለሰቦች ምን አገባን ካዳ? ስለዚህ ስለ ዶግማ እናውራ። ስለ ግለሰብ አያገባንም። ግለሰቦች ራሳቸው በሚያደርጉበት የስጋ ስራና የመንፈስ ስራ የተገለጠ ነው ይላል ገላትያ ምዕራፍ 5 ላይ ከቁጥር 19 ጀምሮ የስጋ ፍሬም የተገለጠ ነው። ይኸውም ዝሙት፣ ርኩሰት፣ መዳራት፣ ጠብ፣ ነፍሰ ገዳይነት እንደዚህ አይነቶቹ የስጋ ስራ ናቸው። ይህንን እና መሰል ነገሮችን የሚያደርጉ እግዚአብሔር መንግስት አይወርሱም ይላል። የመንፈስ ስራዎች ግን የተገለጡ ናቸው። እነኚህም ፍቅር፣ እምነት፣ ተስፋ እነኚህን የሚያደርጉ መልካምነት፣ እነኚህ ትህትና፣ የዋህነት፣ ቅንነት እነኚህ የመንፈስ ፍሬዎች ናቸው። ይህንን እና መሰል የሚያደርጉ እግዚአብሔር ሁሉም እንደዚህ ነው። ጥያቄ ግልጽና ጥያቄ ተረጋጋ ብለው ናፊ ተረጋጋ። ጥያቄ ግልጽና ግልጽ ነው። ክርስቲያን የሆነ ሰው የተጠመቀ ሰው ክርስቲያን ስለሆነ ብቻ ኢየሱስ ክርስቶስ ያድናል ብሎ ማርያም ታማልዳለች ብሎ ስላመነ ብቻ ገነት ይገባል አይገባም ነው። ኦኬ ማመንህን በምን ማጽናት አለብህ አልኩ? ህጉን በመጠበቅ ማለትም ክርስቶስ የነገረህን። ምክንያቱም ሐዋርያው ቅዱስ ያዕቆብ በሁለተኛ መልእክቱ ላይ ቁጥር 26 አካባቢ ወደ መጨረሻ አካባቢ ላይ ቁጥር 17 ጀምሮ ከነፍስ የተለየ ህይወት የሞተ ነው አይደለ? ወንድማችን ሞት ይባላል። ነፍስ ከህይወት ስትለየ አይደለ? እምነትም ከስራ ከተለየ የሞተ ነው ይለዋል። ስለዚህ እምነት ራሱ የሚቆምበት የሚደገፍበት ያስፈልገዋል። ስለዚህ እምነት ከስራ ጋር አብረህ መያዝ አለብህ። ምን ይላል? እምነት ከስራ ከተለየ ነፍስ ከስጋ ከተለየች የሞተ እንደሆነ ሁሉ እምነትም ከስራ ከተለየ የሞተ እንደሆነ ያስቀምጠዋል። ስለዚህ ስታምን ዘማዊ ነፍሰ ገዳይ ልትሆን አትችልም። ምክንያቱም አልታዘዝክም። አመንክ ማለት በራሱ እኮ ባይ ዲፎልት አመንክ ማለት ኃጢአትን ካድክ ማለት ነው። መካድ ነው። የዚህን ዓለም ህይወት ካድክ ማለት ነው። ስታምን ምን ብለህ ነው ታዲያ ያመንከው? ኦኬ ዘሙታለሁ ብለህ ነው? እገላለሁ ብለህ ነው? ምንድነው ያመንከው? በምን አስደገፍከው? በምን አጸናኸው? ማመን በራሱ የሚደገፍበት የሚቆምበት ያስፈልገዋል። በክርስቶስ ማመን ካልከኝ ኦኬ አዎ ገነት ይከታል። ምን ብለህ አመንክ? ምክንያቱም ምን ብሏል? የሚወደኝ ቢኖር መስቀሌን ይሸከም በኋላ የሚከተለኝ መከራውን ተሸከም አለ። ኦኬ ከዛስ ማቴዎስ ወንጌል ምዕራፍ 10 ላይ ነው የጠቀስኩ ቁጥር 37 ጀምሮ ታገኙታላችሁ። ዮሐንስ ወንጌል ምዕራፍ 16 ላይ ደግሞ ከምኩራብ ያወጧችኋል እንዲሁም የሚገሏችሁ ጊዜ ይመጣል አለ። ትገደልለታለህ እንጂ እንዳገል ደግሞ ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ሴፍ እንዳናነሳ እንዳንገል በሱ ስም አዘዘን፣ ነፍሰ ገዳይ እንዳንሆን። ዮሐንስ ወንጌል ምዕራፍ 8 ላይ ደግሞ ቁጥር 44 ላይ ነፍሰ ገዳይ የእግዚአብሔር ልጆች ሳይሆኑ የዲያብሎስ ልጆች ናቸው አለን። ሐሰተኞችም በተመሳሳይ። ስለዚህ በክርስቶስ ስታምን ምን መሆን አይለብህም? እነኚህን
በክርስቶስ ካመንክ እነኚህ እሱ የሰይጣን ስራ ናቸው ያላቸው ማድረግ የለብህም። አመንክ የሚባለው እሱ ያዘዘህን ስታደርግ ነው። አለበለዚያም ምንድን ነው ያመንከው? እሱ ያዘዘህን ምንድን ነው ያመንከው? ስለዚህ በዛ ነው ገብቶኛል አሁን እያልክ ያለው ነገር። ስለዚህ አንድ ሰው ክርስቲያን ነኝ ብሎ ኢየሱስ ክርስቶስ ያድናል፣ ማርያም ታማልዳለችም ብሎ አምኖ ዝሙት የሚሰራ ከሆነ አሊያም እንዲሁ መጽሐፍ ቅዱስ የሚከለክላቸውን ሴት ልጅ ጸጉሯን ማትሸፈንና እንትን የምታደርግ ከሆነ ወንድ ልጅ የተከለከለውን ነገር የሚያደርግ ከሆነ ባጭሩ የሚጠጣ አሊያም እንዲሁ ባጭሩ መጽሐፍ ቅዱስ ላይ የተከለከሉ ነገሮችን የሚያደርግ ከሆነ ያ ሰው የሰይጣን ነው እንጂ የክርስቶስ አማኝ አይደለም ማለት ነው። እሺ በመጀመሪያ ደረጃ እሺ ምን አለ ወንድማችን መጽሐፍ ቅዱስ ላይ የተከለከሉትን የሚያደርግ ስለዚህ ክርስቲያን አይደለም ማለት ነው። መጽሐፍ ላይ የተከለከለውን ካደረገ ምኑን ክርስቲያን ነው ታዲያ? ምን አይነት ጥያቄ ነው የምጠይቀን? ቁርአን ላይ የተከለከሉትን ቁርአን ያዘዘህን አላህ ያዘዘህን ካላደረግከው ኦልሬዲ ሙስሊም አይደለም። ሐዲሱ የሚለው እንደውም ኢቭን በአንድ ቁርአን አያ ብትከራከሩ ልዩን እንትን ከመጣ እንኳን ይላል ዲስቢሊቨር ነው የሚለው ኢ አማኝ ይሆናል ይላል ሐዲስ። እውነት ነው፣ ኢ አማኝ ነው። አዳም አመንክ ማለት እግዚአብሔር የሰጠህን አሜን ብለህ መቀበል ነው። የሚጠጣ ከሆነ አለን ምን የሚጠጣ ውሃ የሚጠጣ ነው። እኔ ያው እየጠጣሁ ነው እንግዲህ መጠጥ የሚጠጣ የሚሰክር ሰካራም። አሁን ማይከዝ እየመለስኩልህ ልሂድ። የሚጠጣ ከሆነ ወይም ደግሞ ሴት ፀጉሯን ብትገለጥ አለ ሴት ልጅ አክቹዋሊ አየር ሁኔታውን በተመቸ ሁኔታ ልለብስ ትችላለች። የአየሩ ሁኔታ አይታ ልለብስ ትችላለች። የእኛ ክርስቲያኖች ነን፣ እንደ ሙስሊሞች አይደለንም። ስለዚህ ሃይማኖታዊ አለባበስ የላትም ሴት ልጅ በክርስትና። ሚታርገው ባበስ ያ ሃይማኖታዊ አለባበሶች ይኖራታል። አዎ ሃይማኖታዊ አለባበሶች አሉ። እኛ ግን እንስሳቶች ስላልሆንን ተረከዟን ታየን የምንወሰወስ፣ ፀጉሯን ካየን ቅንዘረኞች ስላልሆንን የአየር ሁኔታውን መሰረት አድርጋ ልለብስ ትችላለች። በጸሎት ቦታ ላይ ግን ለሌሎቹ እንቅፋት እንዳትሆን እንድትከናነብ እሱን ያዛል። ከዛ በዘለለ ግን ቀኑን ሙሉ 24 ሰዓት ታፍና ተጠፍንጋ ልክ አፍጋኒስታን ውስጥ እንደሚያደርጓቸው ልጅ ብቻ ስቀራፍና እንትን እንዲል እንደዚህ አይነት እንትን አልተሰጠንም። ሌላኛው መጠጥ ጋር በተያያዘ ማንኛውም ነገር ከልክ ካለፈ ወደ ኃጢአት ይመራል። ስለዚህ ማንኛውም ወደ ኃጢአት የሚመራ ወደ ኃጢአት ውስጥ የሚያስገባን ነገር ማድረግ ደግሞ ጥፋት ስለሆነ እሱ ኃጢአት ውስጥ ስለሚያስገባ ክልክል ነው። ስለዚህ መጽሐፍ ቅዱስ የሚከለክላቸውን አንድ ሰው እያደረገ በመጽሐፍ ቅዱስ ሊያምን አይችልም። አትግደል እየተባለ ሊገል አይችልም። የሚገል ከሆነ ንስሐ መግባት አለበት። ማለትም ኃጢአት የሚሰራ የሚዘሙትም ከሆነ ንስሐ መግባት አለበት። የሚሰርቅም ከሆነ ንስሐ መግባት አለበት። የሰይጣን ስራ የተባሉ በመጽሐፍ ቅዱስ ውስጥ አሉ። እነኛን እያደረገ ከሆነ የሚዘሙት፣ የሚገድል፣ የሚዘርፍ ወንጀለኛ ነገር ከሆነ እንዳለ መጽሐፍ ቅዱስ ውስጥ ያለውን ከካደ እኮ ምን ካዲ ነው? ኦልሬዲ አማኝ አይደለም። በክርስቶስም አመነ ልትለው አትችልም። እንዴት አመነ ትለዋለህ? ኦልሬዲ እኮ ክዶታል ህጉን። ምክንያቱም ብታምኑብኝ ቃሌን ትጠብቃላችሁ አላ። ስለዚህ ቃሉን አልጠበቀም እያልከኝ ነው። ብታምኑብኝ ቃሌን ጠብቁ ያለውን ነው ቃሉን ሳይጠብቅ ስትለኛለህ። አላመነበትማ ቃሉን ታልጠበቀ። ሬስ ክርስቲያን ቀጥል። ወደ ቶፒኩ ላይ እያሉ ነው። እሺ በጣም ቆንጆ አድርገህ ነው ያልከው። ሁለተኛ ጥያቄ ተጠይቀሃል። አሁን ደግሞ እኛ እንቀጥላለን። ሚዩት አድርግ። አልመለሰልኝም ጥያቄ። መቶ ጥያቄ ሊኖር ይችላል እኮ ወንድማችን። ሁለተኛ ቶፒክ እንመለስና ኦኬ እሺ። በነገራችን ላይ ኬዞቹን እየዘጋን ነው። 2 ኬዞች ዘግተናል። 3ኛ ኬዝ ይቀረናል። አይ ቲንክ ስልክ 10% እያለች ነው። መብራት ጠፍቷል። ኦኬ እሺ። እንግዲህ እስልምና ሊበቃኝ ይችላል ትንሽ ጥሩ ቦንስ አለው። ያ እንግዲህ በነገራችን ላይ ትንሽ እፎይ ያመም አድርጎታል። በግድ ነው ገባ ብዬ ያስገባሁት እኔ ነኝ። ይቅርታ እንግዲህ ብያለሁ እፎይ። እሺ ስለዚህ እስልምና ከሙሐመድ በፊት አለ የሚለው በቁርአንና በሐዲስ መሰረት ውድቅ ይሆናል ማለት ነው። ሙስሊሞች እናንተ ክሌም የምታደርጉት ሙሐመድ የተናገረውና ቁርአን ላይ የተናገረው ምንድን ነው?
በዛ መሰረት እስልምና ከሙሐመድ በፊት የለም። ነገር ግን የነበሩት መጽሐፉን የተሰጡት አይሁዶችና ክርስቲያኖች ቅዳሜና እሁድ የተሰጡት የጸሎት ቀን ተደርጎ የተሰጣቸው አይሁዶችና ክርስቲያኖች ናቸው። ከዛ በፊት ሙስሊሞች የሚባሉ ከነበሩ የሚያከብሩት ቀን ምንድን ነው? የተሰጣቸው የጸሎት ቀን ምንድን ነው? የወረደላቸው መጽሐፍ ምንድን ነው? ለዚህ መልስ ያለው አንድ ሙስሊም በእርግጠኝነት አይኖርም፣ እስካሁን እንዳየ ነው ማለት ነው። ያችን ሀዲስ እንቀጥላትና ወደ ሶስተኛው እንሂድ። أنا ما إسرت بآيانات من جدي بس إنه يتفر آيانات مين أم بكسر سيدي مسير آية كم بربادة ويا كدامي سنبات عارف جماعة كنا مجد سورة البقرة آية جاتن تفر رجال قبلت أما جات دبس جاتن شنرت تجارة بقرة أو يا بقرة أوكي እንቀጥላት ኦኬ and Allah turned toward us a guidance to Friday ለኛ አርብን ሰጠን in fact he made Friday Saturday and Sunday a day of prayer ስለዚህ አላህ አርብን ቅዳሜና እሁድን የጸሎት ቀን አድርጎ ለአይሁዶች ለክርስቲያኖችና ለሙስሊሞች ሰጠ in this order look so አርብ ለሙስሊሞች ቅዳሜ ለአይሁዶች እሁድ ደግሞ ለክርስቲያኖች ብሎ ተናገረ የሰጠው የጸሎት ቀን በዚህ ኦርደር አለ መሐመድ ሲናገር in this order would they the Jews and the Christian come after us on the day of resurrection በዚህ ኦርደር በዚህ ቅደም ተከተል መሰረት በቂያማ ቀን አይሁዶችና ክርስቲያኖች ከኛ በኋላ ይመጣሉ አለ ከማ በኋላ ከኛ በኋላ ስለዚህ መጀመሪያ የሚመጡት ሙሐመድ ሙስሊሞቹ ማለት ነው ከሙሐመድ የመሰረታቸው ከዛ በኋላ ማን ይመጣል አይሁዶቹ ከዛ በኋላ ማን ይመጣል ክርስቲያኖቹ we are the last the ummah among the people in this world እኛ በዚህ ዓለም ላይ የመጨረሻዎቹ ህዝቦች ነን አለ ሙሐመድ እኛ በዚህ ዓለም ላይ የመጨረሻዎቹ ህዝቦች ነን and the first among the created being to be judged on the day of resurrection ነገር ግን በቂያማ ቀን ከፍጥረታት እኛ የመጀመሪያዎቹ የምንዳኝ ይሆናል ኦኬ ስለዚህ አሁን በዚህ ላይ የምናነሳው ምንድነው በቂያማ ቀን መጀመሪያ ሙስሊሞች ይቀሰቀሳሉ ነገር ግን የመጨረሻዎቹ ህዝቦች ነበሩ በዚህ ዓለም የመጨረሻዎቹ ናቸው ሙስሊሞች ነገር ግን በቂያማ ቀን የመጀመሪያዎቹ ይሆናሉ ከዛ ከሙስሊሞቹ በኋላ አይሁዶች ከዛ በኋላ ክርስቲያኖች ይዳኛሉ ይቀሰቀሳሉ ስለዚህ ከሙሐመድ በፊት እስልምና ከነበረ እነሱ ሙስሊሞች የትኛው ሰዓት ላይ ነው የሚቀሰቀሱት ከክርስቲያኖቹ በኋላ ወይስ በፊት ከአይሁዶቹ በኋላ ወይስ በፊት ቀጥሉ ሙስሊሞች ኡማ ነው እያለ ያለው ኡማ ነው ኡማ ማለት ህዝብ ነው የመጨረሻዎቹ ህዝቦች ነን ነው እንጂ የመጨረሻው እምነት ነን የሚል የለም እዚህ እነኛ የመጨረሻዎቹ ህዝቦች ማን ናቸው ህዝብ እኛና አሁን አንተም የመጨረሻ ህዝብ ከሆነ ኦኬ እነኛ የመጨረሻዎቹ ህዝቦች ደግሞ ምን ቀን ተሰጥቷቸዋል ይህ ማለት ካንተ በኋላ ነብይ የለም ካንተ በኋላ የሚወርድ መጽሐፍ የለም ማለት ነው እኮ እነኛ የተሰጣቸው መጽሐፍ ምንድነው የተሰጠ ቁርአን ነበር አንተ ካድከው እንጂ ኦኬ እኔን ተወኝና እነኛ የተሰጣቸው ቁርአን ነው እምነታቸው ምንድነው እስልምና ነው ጎበዝ የመጨረሻዎቹ ኡማዎች የተሰጣቸው ቁርአን ነው እምነታቸውም ሙስሊም ነው የመጨረሻዎቹ ከዛ በፊት የነበሩትስ ምንና ምንድናቸው ሙስሊሞች ናቸው ከዛ በፊት ግን አይሁድ ከዛ በፊት የነበሩት ኢየሱስን እንደ አምላክ ኢየሱስን አምላክ ነው ብለው የሚያምኑ ክርስቲያኖች እሺ ጎበዝ ምርጥ ክርስቲያኖን ሶሪ ኢየሱስን አምላክ የሚሉ ክርስቲያኖች እና አይሁዶች ኢየሱስን አምላክ ነው እኛ ክርስቲያንን ብለው የሚያምኑ ወይ ደግሞ ከዛ በፊት የነበሩ ደግሞ ዑዘይርን አምላክ ነው እኛ አይሁዳውያንን ብለው የሚያምኑ ናቸው እነኚህ ሁለቱ መጽሐፍ ተሰጥቷቸዋል አዎ ጎበዝ ስለዚህ የመጨረሻዎቹ ህዝቦች የሙሐመድ ያሉት ናቸው እነሱም ሙስሊም ናቸው ከዛ በፊት የነበሩት ደግሞ ህዝቦች ክርስቲያኖች ኢየሱስም ያምኑና አይሁዶች ናቸው አይደለ እነሱም መጽሐፍ ተሰጥቷቸዋል በቂያማ ቀን ግን የሚመጡ ሶስቶቹ ህዝቦች ናቸው አይደለ ማና አለ በሙሉ ይባላሉ በዚህ ሐዲስ መሰረት አርብ ቀን በዚህ ሐዲስ መሰረት ብቻ መሄድ አይችልም አንተ አይቻልም ሐዲሱ ያለን አርብ ቀን የሚመጡት ማን ናቸው
እኛ ነን። ኦኬ ከመሐመድ በፊት የነበሩት ወይንስ ከመሐመድ በኋላ ያሉት ሙስሊሞች? ኡማው ነው የሱ ኡማ። ከሱ በፊት የነበሩት አይደለም። ሁሉም ኡመቶች ከነቢያቶቻቸው ጋር የሚንቀሳቀሱት። ይሄ ማለት አስጨረሰኝ። የጠየቁን ብቻ እኛ ብቻ ነው። ስለዚህ የመሐመድ ኡማ ማለት ነው። የመሐመድ ኡማ ማለት ነው። ጎበዝ። ከዛ በፊት ያሉት ደግሞ ማና ቅዳሜ ቀን የሚመጡት እነማን ናቸው? ከዛ በፊት የነበሩት ሁሉም ከነቢያቶቻቸው አይልም። አተዋሽ እንደዛ የሚል ማስረጃ ላመጣልህ እችላለሁ። እኔ እንደዛ የሚል ማስረጃ ላመጣልህ እችላለሁ። ቅዳሜ ቀን የሚመጡት እነማን ናቸው? ቅዳሜ ቀን ክርስቲያኖች ናቸው የሚለው እዚህ ጋር። ጎበዝ። ቅዳሜ ቀን ክርስቲያኖች ይመጣሉ መጽሐፍ የተሰጣቸው። እሑድ ቀን የሚመጡት እነማን ናቸው? እሑድ ቀን ደግሞ አይሁዳውያን ማለት ነው። ጎበዝ። ስለዚህ መጽሐፍ ከተሰጣቸው ውስጥ ከዚህ ውጭ የሚመጡ ቀን አሉ። ማስረጃ አሁን ማስረጃ ላቀርብልህ አልችልም። እኔ ታልቻልክ ተረ ለምን ዝም ብለህ ታወራለህ? አይደለማ ይህን ሀዲስ አሁን እንደምታውቀው ነው የኛ አንድ ሀዲስ ነገ ላመጣልህ እችላለሁ። ነገ አይደለም የዛሬ 1000 ዓመት ብጠብቅ አታመጣ። ችግር የለውም። ነገ ላመጣልህ እችላለሁ። ዛሬም አሁን ስልኬም ቻርጅ እየዘጋ ነው። በሰላም ይቻላል።